ሚውታችሁን አንሱማ ከተመቻችሁ። የድንግል ማርያም ልጅ አለ? ኦኬ ምንድነው? እሺ በቃ ወንድሞቼ ይቅርታ ሲጀመርም ያስተባለ ነገር ነው። እንትናን አገናኝ። ቆይ አይ እንደዛ ፈቃደኛ አይደለም። በቃ ተው ችግር የለውም። ቆይ አይ አወተርና ወንድምህ ይፈልጋል በለው። እኔ ላናገረው ስለምፈልግ ነው። ምንም ችግር የለም። ወንድምህ ይፈልጋል ካልፈልግ አሁን በተተና ናግረው አንተ ምናሻ የራስ ጓደኛዬ ናቸው ይፈልጋል እያለ ነው። በቃ አንተ ስለ ስራ ምን አስተነሳ በቃ የምትለው ወንድሜ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሀቢቢ ወአለይኩም ሰላም ወራህመቱላህ። በመሰረቱ ማለት ነው እናንተ አሁን በስደት ላይ ያላችሁት እንግዲህ ወገን ለወገን ደራሽ ወገን ነው በመሰረቱ ማለት ነው። እና እዛ ቦታ ሄዳችሁት መቼስ ለቤተሰቦቻችሁን ለማገዝ ነው፣ ቤተሰቦቻችሁን ለመርዳት ነው። ሃይማኖት ደግሞ ከምንም ነገር በላይ የበለጠ ነው። ቀይ መስመራችን ነው፣ እኛም እናንተም እንደምታውቁት ማለት ነው። ግን የሃይማኖት ዓላማ የውይይት ዓላማው የንግግር ዓላማው መጣላት፣ መሰዳደብ፣ መወቃቀስ አይደለም በምንም ተአምር ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለያየህዲ አላሁ ቢከ ረጁለን ኸይሩን ለከ ሚን ሑመሪ ኒዓም ብለው ሲናገሩ ዳት ኖስ ሚን በአንተ አማካኝነት አንድ ሰው መምራት ከሚያማምሩ ግመሎች የተሻለ ነው፣ ወይም አጠቃላይ ዱንያ ላይ ካለ ነገር የተሻለ ነው ማለት ሄደህ የሆነ ተከራከር ተጫጫህ ምናምን አይደለም። ቢቻል እኮ በቃ አስተምረህ የሚደርቅ ከሆነ ትተዋዋለህ። ስለዚህ አሁን እሱም እዚህ ጋር ገብቶ ሲጠይቅ አንተም ሌላ ቀን ብታወሩ ስለ ሃይማኖት መወያየቱ ምንም ችግር የለውም። ግን አዳብ አላህ ቁርአን ላይ ያስቀምጧል። ወጃዲልሁም ቢለቲ ሂየ አሕሰን፣ ውብ በሆነው መንገድ ብቻ ተወያያቸው ነው። የለም መሰዳደብ የለም እንትን ማለት ነው። ወንድሜው እንዳላረዝምብህ እኔ ብዙም አልፈጅም። አብሽር እስከዛ ደግሞ እኮ ምንም ነገር አልናገረውም ስለ ሃይማኖትም ሆነ ስለምንም ማለት ነው። ለምን ስለማንረዳዳ ማለት ነው። ዝም ነው ምለው ከአንድ ክላስ እሱ ብቻ ነው ያለ ነው። እኛ ቀደም ነበርነ ብቻውን ነው። ክርስቲያን ነው ብለን አልተጫነው። እሱን መጠየቅ ትችላለህ። ምን አላልነው? አብረን ነው ዝም ብለን የምንኖረው። ግን ይማራል፣ ያስተምራልም ይማራልም። ሀኛ ፊት አታስተምር አትማርም፣ ከውጭ ሆነህ አስተምር ነው። እኔ በቃ እቅጩን ማለት ነው። ከውጭ ማስተማር ትችላለህ፣ ከዳር ማስተማርም መማርም የፈለከው ማለት ይችላል። ሀክላሱ ግቢሳ ግን ብዙ ጆሮችን የሚሰማው አለ። ክርክር ይመጣል፣ እንከር ይገባብናል ብለው አልሰማም። እምታስረዱት ማለት ነው። አሁን አንቅልፌ ተኝቼ ጭቅጭቅ የገባሁት የተገላመኩት ማለት ነው። ለዚህ ነው አይ እማነጻጽረዋለሁ እሱ ጋር ባገናኘኝ አላኝ። ባለፈው እንትና አገናኘሁት። ጥያቄውን የሱፍ ጋር ነው የተባባላችሁ። ቆይ ዝም በል ስለወራ ጓደኛዬ ጋር ተባብለው አገናኘ እያለ ነው አለ። ኧረ ተው ጭቅጭቅ ይመጣል ምናምን ብለው አሁን ለታ ተገናኘ። ምንም አልተባባልንም፣ ዝም አልና። አሁን ግን የምትመክሩልኝ ማለት ነው በቃ خلاص ከቤት ማለት ነው ማስተማር አይችልም። ክላሱ በቃ ማስተማር መማርም አይችልም። ብዙም ያخላልፈናል አይደል? እያወቃችሁ ነው። በሚዲያ ተገናኝታችሁ ራሱ ብዙም ተጨቃጨቁት አለ እንጂ እዛ ከማለት ልቅ ስቆ ጊዜውን ማሳለፍ ይበልጣል ነው። እኔ እንከር ይገባብናል ሀቢብ ውስጥ አታስተምር ነው። እኔ ይሄን የጥፋት ከሆነ ያስተምራረ ምን አገባህ የምትሉ ከሆነ ተዋለው። ምሳሌ እኛ ተኝተንም ሆነ ቁጭ በል የወጋንም ሆነ አስተምራለሁ ማለት ይችላል አይችልም? ኦኬ እሺ ልመልስልህ፣ ችግር የለም። አቡኪ የሚያወራህን እኛም እናወራለን። ግን አንድ ነገር ማወቅ ያለብህ አንድ ነገር አለ። የስደት ጓደኛህ ነው፣ አብራችሁ እየኖራችሁ ነው፣ ትዋደዳላችሁ፣ በክፉም በደጉም የምትደጋገፉ በቅርበት ያላችሁ እናንተ ናችሁ፣ አካል ለአካል ማለት ነው። አብራችሁ ልትበሉ ልትጫወቱ ትችላላችሁ። ግን አንድ ነገር ምንድነው ልልህ የምፈልገው ነገር ከኛ በላይ ብትቸገር ቀድሞ የሚደርስልህ እሱ ነው። ከኛ በላይ እሱ ቢቸገር ቀድመህ የምትደርስለት አጠገቡ ያለህ ወድቆ ቢወድቅ የምታነሳው አንተ ነህ። የምትደጋገፉ እናንተ ናችሁ። በዛ ላይ ስደት ነው ያላችሁት፣ የሰው ሀገር ነው ያላችሁት። ምንድነው መሰለህ እሱ ስብከት ቢሰብክ እውነት የመሰለው ነው። አሁን ለሱ የሱ ያለበት እምነት የገነት ህይወትን ያስገኛል ብሎ ስለሚያስብ ነው። መስበኩ እኮ ቅንነት እኮ ነው። አንተም ለሱ እስልምናን ብትመኝለት ይሄ ቀና አስተሳሰብ ነው። ግልጽ ነው። የመውደድ አንተ ለነፍስህ ማረፊያ ገነትን ትፈልጋለህ። ለነፍስህ ማረፊያ የወደድከውን ገነት ለሱ መመኘትህ ጥፋት አይደለም፣ ትክክል ነው። ግን እሱም ቢሰብክ መስበኩ አይደለም ችግሩ። ማላገጦች ካሉ ያንተን እምነት የሚያንቋሽሽ ከሆነ ግልጽ ነው። ዲስሪስፔክት ወይም መከባበር ከሌለ እነዚህ ነገሮች ወደ ጠብ ያሸጋግራሉ።
ኦኬ። ግን እናንተ ጋር ደግሞ ምንድነው መሆን ያለበት? አንተ እሱን ቢያውቅ ኖሮ እንደዚህ አያደርግም። አለማወቁ ነው። አየው ቢያውቅ ኖሮ ከዚህ አያደርግም። ሀዳር ሰው እንዲሜዋ ሶፋ አለ ውጭ ላይ ማለት ነው። ሶፋ አለ ከሶፋው ሆነው እኛ አባባላችን ገብቶኛል። ልጨርስ። ቢያውቅ ኖሮ አይደለም ይሄንን ተግባር እስልምናን ራሱ ቢያውቅ ኖሮ እኮ ተረድቶ ይከተል ነበር እኮ ሙስሊም ይሆን ነበር እኮ ስላላወቀ ነው። ስለዚህ ይሄንን ሰው ደግሞ ሳትገፋው ቀስ ብለህ እያስረዳኸው እያስተማርከው የምታውቀውን ሼር ስታደርገው የከበደህ ጥያቄ ሲመጣ ደግሞ ያው ሁሱ ወንድማችን አለ እኛም ወንድሞች አለን ተጋግዘን እናስረዳዋለን። ይሄንን ነገር በመከባበር በመፈቃቀር አንተ እሱ እንዲድን የዘላለም ህይወት የጀነት ወንድምህ እንዲሆን ነው መመኘት ያለብህ። አትግፋው። ትገፋዋለህ ስልህ ደግሞ ይሄንን እየገፋው ነው ማለት አይደለም። በቃ በመከባበር እሺ በመረዳዳት እንዲሆን ነው እኛ የምንፈልገው። አንደኛ አስባችሁታል? የኢትዮጵያ እድገት እኮ እንዳለ ማለት ትችላላችሁ ውጪ ሀገር በተሰደዳችሁ የሚመጣ እድገት ነው። ገብቷል? የእድገት የጀርባ አጥንቶቹ የኢትዮጵያ እድገት የጀርባ አጥንት በውጭ ሀገር የተሰደዱ ወገኖቻችን እናንተ ናችሁ፣ ወንድም እህቶቻችን ማለት ነው። ስለዚህ እናንተ ደግሞ እንድትረባበሹ አንፈልግም። እኛ የምንፈልገው ሰላም እንድትሆኑ ነው። በተቻለ መጠን ሚች ብቻ ናት ያረባበሽ ያለው ገባ። ይሄንንም ደግሞ ምን ታደርጋለህ? መስበኩን ማለት ነው። ቢሰብክህ ችግር የለውም። ግን የሰበከበት መንገድ ያንተን እምነት እያንቋሸሸ ከሆነ ኖ እዚህ ጋር ይሄንን እምነት እንድታንቋሸሽ አልፈልግም። አንተም እሱን የምታንቋሸሽ ከሆነ አንተም ልክ አይደለህም። ይሄ አውቄ ሳይሆን ለመሸናነፍ ሳይሆን ምን አለ መሰለህ ሲጠይቁት የማይሆን መልስ ይመልሳል አይደለ? ከኛ ሃይማኖት ሆነ ሐሳቦች አንስቶ ነገር የሚመልሰው ነገር ይኖራል። ያን ሲሆን ያጋጨናል፣ እስበሳችንና አንችልም። በቃ እንደዛ አሁን አውጭ ብትሆን የተሻለ ነው። ምክር እኮ ነው። አሁን እንቅልፍ አይሆኝ ነው። ምክሩን ደግሞ ምን ታደርገዋለህ መሰለህ? ገብቶኛል። አሳጥረዋለሁ። እሺ ኮሜንተሮች አንዴ ተረጋጉ። እኛ የምንፈልገው የሰው ልጅ ሰላም ነው የምንፈልገው። ሰላም ሁለት ወንድማማቾቻችን ናቸው፣ ወገኖቻችን። የእነሱን ሰላም መጀመሪያ መመለስ አለብን እና ስለዚህ እሱን ወደ ነበረበት ወደ ሰላማቸው ከመለስን በኋላ እንቀጥላለን። ምንም ችግር የለም። ስለዚህ ይሄንን አንተ ሙስሊም ስለሆንክ እኔ ብቻ ነህ አንተ ቢያንስ ትረዳኛለህ። ያኛው ክርስቲያን ስለሆነ ምናልባት በንግግሬ ወይ ሊከፋው ይችላል ወይ ላይረዳኝ ይችላል። አንተም ግን ብቆጣህም ብናገርህም ቢያንስ ሙስሊም ወንድም በእምነት አንድ ነን፣ የጀነት ወንድማማቾች ነን፣ እንረዳዳለን። እሱን ግን የጀነት ወንድምህ እንዲሆን ብታደርግ ገብቶሃል? የመጀመሪያው አኽላቅ በስነ ምግባር ውደደው መጀመሪያ በደንብ ኦኬ። ስለዚህ መከባበራችሁን በመሃላችሁ እንድናይ እንፈልጋለን። አስረዘምኩኝ፣ አንደርስታንድ አደርጋለሁ፣ እረዳችኋለሁ። ኮሜንተሮችም እና ወንድሞች ተረጋግታችሁ እንድትከባበሩ ነው። እስኪ በመጀመሪያ አሁን እንደው ላላህ ብዬ ተደራረጉ። ከማለፈ በፊት ወደዛ ትቀጥላለህ። እኔ ባይዘው አሁን የኖሩት ህይወት እኔ አጋጥሞኛል። ወላሂ ነው የምላችሁ። እኔ ዩኒቨርሲቲ ሳለው በአንድ ዩኒቨርሲቲ ውስጥ ክርስቲያኖች ነበሩ። ከእኔ ዩኒቨርሲቲ እኔ የምኖርበት ዩኒቨርሲቲ ማለት ነው። እኔ ዶርም ውስጥ ነበሩ። አንድ ዶርም ማለት ነው እንግዲህ አስተውሉት። አንድ ዶርም ላይ እንግዲህ እንደምታዩት እኛ ቀን ሙሉ ንጽጽር ላይ ነው የምንውለው። አንድ ዶርም ላይ ክርስቲያኖች ነበሩ። በምንም ተአምር የመጀመሪያው ቅድም ወንድማችን የተረድቸዋለሁ። በተለይ እንቅልፍ ምናምን ተኝተው ያስቸግራል። እኔ ሙስሊም ሆነህ ራሱ ሌላ ሙስሊም እንቅልፍ ላይ ሲጫጫህ ብታየው ሂዶ ወደዛ ነው የምትለው ተነስተ በጥፊ። ስለዚህ ይሄ የእንቅልፍ ሰዓትን መጠበቅ አንድ ነው። ሁለተኛው ያው እኔ ይቆጨኛል፣ እነሱን አስልም ያለ መውጣት ንጽጽር እንደምሰራ ያውቃሉ። ስሰራ ምናምን ደስ ይላቸው ነበረ፣ ምክንያቱም እላፊ ነገር ስላየለው ማለት ነው። አንድም ቀን ያው አላህ እንትን ይለኛል። አንድም ቀን ከነሱ ጋር ጭቅጭቅ ውስጥ ገብቼ አላውቅም። ጥያቄ ጠይቁኛል፣ ስለ ክርስትና እመልስላቸዋለሁ፣ ስለ እስልምና እመልስላቸዋለሁ። አለቀ። ጭቅጭቅ ውስጥ ኢስላም አይፈቅደውም። ባይዘው ይሄንን ይሄ አንድ ለአንድ ሁሌ መጨቃጨቅ አይፈቅድም። ለምን? አላህ ስብሓንሁ ወተዓላ ቁርአን ላይ ነቢዩም ተናግረዋል። ነቢዩ ኢብራሂም ከአባታቸው ጋር እኮ ስንት ረዥም ጊዜ ኖሩት። ከአባታቸው ጋር ነቢዩ ኢብራሂም ሲኖሩ በየቀኑ ሲጨቃጨቁ ነበረ እንዴ? የለም። መጨረሻ ላይ ሰላሙን አለይክ አሉት። ሰላም ላንተ ይሁን። ተጨቃጭቀህ ኑር፣ ጨጓራህን ጨርስ የሚል ሃይማኖት አይደለም። ታስተምራለህ የቻልከውን ያክል።
ከዛ ብዙ የሚያኗኑራቸው ነገራቶች አሉ። ስለዚህ ከዛ አንጻር አድርጉ እናንተም እሺ። እንትን የለውም ጥያቄ መጠየቅህ ጥሩ ነው፣ ግን ተኝተው ምናምን የመሳሰለው ሰዓት ላይ በምንም ተአምር እንትን አትበልባቸው፣ አታውራባቸው። እሺ እሺ፣ ኧረ ችግር የለውም። ሲጀመር እኔም አልጠይቅም አቆማለሁ። ችግር የለውም ማለት ሳቢሮ ለረጅም ጊዜ ላውራ እያለ ነበርና ምናልባት ሀሳብ ካለው አፎን በኮሜንት ተጋግሜ እናንተ ጨርሱ ለማለት ነው። ኢብራሂምም ወጥቷል መሰለኝ፣ ኢብራሂምን አስገቡት። እንግዲህ አሁን ጥያቄ ወደ መቀጠል ትችላለህ። ኢብራሂምን አስገቡት ጀማ። እና በተቻለ መጠን ደግሞ ኮሜንት ላይ ማንንም አካል በተቻለ መጠን እንትን አትበሉ። ይሄ ዲኑ እና ይሄ ዳዕዋው ፍም ነው እሺ። እና በፍም እጅ ያለ ነገር ጥንቃቄ ይፈልጋል። ዝም ብሎ እንትን የሚደረግ አይደለም። ዝም ብሎ እንደማንም የትም የምታደርገው ነገር አይደለም። ፍም የሚባለው ነገር ማለት ነው በጣም ጥንቃቄ ስለሚፈልግ ማለት ነው። ፍም ነው የያዝነው እኛ። ዳዕዋው ፍም ነው። ያለንበት ዘመን የፍም ዘመን ነው። ፍም ያለበት ዘመን ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ተናግረዋል። ያ የሚመጣበት ቀን ይመጣል። በጣም አደገኛ ፍም እንደመያዝ ዲንን መያዝ ፍምን እንደመያዝ የከበደበት ዘመን ነው። ስለዚህ በምንም ተአምር እዚህ ጋር ሆናችሁ አላህን ፍሩ፣ ሰው አትናገሩ። በቃ እኔ ምን አይነት ማህበረሰብ ነው እየሰራን ያለን? ምን አይነት ማህበረሰብ ምን አይነት ሙስሊም ነው እየሰራን ያለን ነው? ነብዩ ወላሂ ያፍሩባቸዋል። እኔ አሁን ከታች እየተመለከትኩኝ ነበር፣ አውቄ ነው ጸጥ ያልኩት። ምንም ይፈጠር ምን ማለት ነው? ምንም ይፈጠር ምንም ያደረገ ምንም አካል ይሁን በየቀኑ የሆነ አይመለከተንም። እና ለምንናገረው ነገር የምትሳደቡም ሰዎች የሆነ ነገር እንትምትሉም ተው። እነ ለዓብደ ላይ የተከለው ቢከሊመቲ ላ ዩልቂ ለሃ ባለ አንዲትን ንግግር ይናገራል። ለዛች ንግግሩ የሆነ ደንታ አይሰጣትም፣ ያን ያህል ትልቅ ቦታ አይሰጣትም። በዛ 70 ኸሪፈን ነገ የቂያማ ቀን ወደ ጀሃነም ይወረወራል ነው የተባሉት። በቃ ተው። እኔ ለምን ነው ማይከብዳችሁ? ይክበዳችሁ። በቃ ሁሌ መጨቃጨቅ፣ ሁሌ መሰዳደብ፣ እንደዚህ ሆንክ እንደዛ አረክ ምናምን እዛ ውስጥ ባንገባ ደስ ይለኛል። አይ ቲንክ ቀጥሉ ይብሮ በቃ ርዕሱ ላይ እኛም ለዛ ሰዓት አወራ። እሺ ሰላም አለይኩም ወራህመቱላህ። በነገራችሁ ላይ የድንግል ጥያቄ ጠይቅ እሺ፣ ከቤት ወጣ እያልክ ምናምን ጠይቅ። አብሽር እሺ። አሁን ወደ ጥያቄው እንሂድ። ላብራራለህ የፈለከውን ሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ ያለው ላብራራለህ አለሁኝ። አብራሩ ችግር የለውም እየሰማ። እሺ ምን መሰለህ እዛ ላይ አላህ የሚናገረው በመጀመሪያ ደረጃ አንድ ቋንቋዊ ሙግት አለ። የመጀመሪያ ቋንቋዊ ሙግት አለ፣ ሁለተኛ አውዳዊ ሙግት አለ። የመጀመሪያ አውዳዊ ሙግት ምንድነው? ምን እያለ ይናገራል? ያ አህለል ኪታብ እናንተ የመጻፍቱ ሰዎች ሆይ ላ ተግሉ ፊ ዲኒኩም ይላል። በሃይማኖታችሁ ወሰንን አትለፉ። ወሰንን አልፈዋል ማለት ነው። ልብ አድርገን እነዚህ አላህ ሲነግረን ክርስቲያኖች ወሰንን ማለፋቸውን ይነግረናል። ወላ ተቁሉ ዐለላሂ ኢለል ሐቅ በአላህ ላይ እውነትን እንጂ አትናገሩ። ኢነመል መሲሁ ዒሳ ብን መርየም የመርየም ልጅ ዒሳ እኮ ረሱለላህ የአላህ መልእክተኛ ነው። የአላህ መልእክተኛ ብቻ ነው። በቃ መልእክተኝነቱ የአላህ መልእክተኛ ነው። ወከሊመቱሁ አልቃሃ ኢላ መርየም። አሁን ጉዳዩ እዚህ ጋር አንድ ጊዜ ትልቁ ላይ ብታረጉኝ ደስ ይለኛል። የሆነች ላሳየው የምፈልገው ነገር ስላለ ማለት ነው። እሺ እንዴ ትልቁ ላይ ከቻላችሁ፣ ካልቻላችሁ ኖርማል ነው ትላለ። እሺ ምንድነው መሰላችሁ? ወከሊመቱሁ አለ ቃሉ። እሺ አንድ ጊዜ ጀዛኩሙላሁ ኸይረን። ምን አለ? ከእርሱ አለ። ልብ አድርግ፣ ከእርሱ የሆነ አለ። ልብ አድርግ። መጀመሪያ ምን አለ? ኦኬ ወደ መርየም የጣላት የይሁን ቃል አለ። የይሁን የምትለው ያው አረበኛው ላይ ምናምን ችግር የለውም፣ ያው ኮንቴክስቹዋል ሚኒንግ ስላለው ማለት ነው። እና ወደ መርየም የጣላት ቃሉም አለ። ልብ አድርግ፣ ቃሉም ከእርሱም የሆነ አለ። አሁን ቃሉም የሚለው ነገር ምንድነው? ከእርሱም የሚለው ምንድነው የሚለውን እንመጣበታለን። ቆይ መጀመሪያ አውዳዊ ሙግቱን እንይና ከእርሱም የሆነው ቃሉ ብቻ ነው አለ። በአላህና በመልእክተኞቹ እመኑ አለ። ልብ አድርግ፣ እዚህ ጋር መልእክተኛ ነው ብሏል። አላህ ዒሳን ሲናገር ምን አለ? የአላህ መልእክተኛ ነው አለ። የአላህ መልእክተኛ ነው። ልብ አድርግ፣ የአላህ መልእክተኛ ነው። ማን ነው እሱ? ዒሳ። የማን መልእክተኛ ነው? አንዴ ሚውት አድርግ። የአላህ መልእክተኛ ነው አለ። ልብ አድርግ። ስለዚህ በአላህና በመልእክተኞቹም እመኑ አለ። ስለዚህ ዒሳ የአላህ መልእክተኛ ብቻ መሆኑ ነው የሚናገረው። ስለዚህ አሁን ቃሉ የተባለውና ከእርሱ የሆነ መንፈስ ነው የተባለው ምንድነው የሚለውን መጣል ራሱ መጀመሪያ አውዳዊ ነው ጨረስ። አማልክት ሶስት ነው አትበሉ፣ ሶስት ነው አትበሉ። ስለዚህ ምንድነው
ተከልከሉ፣ ለናንተ የተሻለ ይሆናል። አላህ አንድ አምላክ ብቻ ነው አለ። ሶስት ነው አትበሉ። አብ ነው፣ ወልድ ነው፣ መንፈስ ቅዱስ ነው አትበሉ። አብ ነው፣ ወልድ ነው፣ ማርያም ነው አትበሉ። ተግባባን? ስለዚህ ሶስት ነው አትበሉ ሲል ቃሉ ብላችሁ የምትሉት እናንተ ኢየሱስን ስለሆነ ቃሉ የሚለው ነገር እዚህ ጋር ይወድቃል። ኤክስ ነው የሚሆነው አውዳዊ ሙግት ላይ ማለት ነው። ተግባባን? ስለዚህ በሰማያትና በምድር ያለው ሁሉ የእርሱ ነው አለ። በቃ የአላህ ነው። ኢየሱስም ይሁን ሌሎቹም ሩሖች የተፈጠሩ መልእክተኞች ሁሉ ኢየሱስም የአላህ መልእክተኛ ነው፣ የአላህ ነው እሱ ራሱ። ተግባባን? መመኪያም በአላህ በቃ አለ። ጥሩ። እሱ የአላህ ባሪያም ጭምር ነው። አልመሲህ ዒሳ ለአላህ ባሪያ ከመሆን ፈጽሞ አይጸየፍም ማለት። ስለዚህ የአላህ ባሪያ ነው። እሱ ብቻ ሳይሆን ሌሎቹ ሁሉ የአላህ ባሪያዎች ናቸው። ስለዚህ በአጭሩ አውዳዊ ሙግቱ ይህን ይመስላል። አሁን ወደ ሁለተኛ ሙግት እንሄድ። ሁለተኛው ሙግት ምንድነው? ቋንቋዊ ሙግት ነው። ቋንቋዊ ሙግት ላይ ስንሄድ ምን እያለ ይናገራል አላህ ሱብሓነሁ ወተዓላ? ወከሊመቱሁ አለ። በመጀመሪያ አረብኛውን ማወቅ ይኖርብሃል። ወከሊመቱሁ አለ። ወከሊመቱሁ ማለት ከሊማው ወደ አላህ ነው የሚጠጋው። እቺ ወከሊመቱሁ እቺ እዚህ ጋር መታየት ወከሊመቱሁ የምትለዋ የአረብኛ ቃል ወደ አላህ ነው የምትጠጋው። ተግባባን? ወደ አላህ ተጠጋ ማለት ግን ኢዳፈቱ ተሽሪፍ ይባላል። ኢዳፈቱ ተሽሪፍ ማለት ምንድን ነው ሲባል ልቅናን ታላቅነትን ለመስጠት የሚያሳዩ ናቸው። እንደዚህና ይሄን የመሳሰሉ ጥቅሶችን ላሳይ። ለምሳሌ ላሳይ፣ እዚህ ጋር ላሳይ። ቆይ አንድ ጊዜ ኦልራይት። እሺ ምን ይላል መሰለ? ሱረቱል ጃሲያት ምዕራፍ 45 ቁጥር 13 ላይ ምን ይላል? ወሰኸረ ለኩም ማ ፊ ሰማዋት ወማ ፊል አርድ፣ በሰማያትና በምድር ያለው ሁሉ አገራላችሁ። ከምን አለ? ጀሚዐን ሚንሁ፣ ሁሉም ከሱ ሲሆን አለ። አሃ ከሱ ነው ማለት በሰማይና በምድር ያለው ሁሉ ከአላህ ባሪ ተገንጥሎ የመጣ ነው ማለት ነው እንዴ ሲባል አይደለም። ተግባባን? ከእርሱ አለ። ተመልከት፣ ከእርሱ ከማ ከአላህ ከእርሱ። ስለዚህ ከእርሱ ስለተባለ ከአላህ ተገንጥሎ የመጣ ነው ማለት አይደለም። ተግባባን? ስለዚህ አላህ ሱብሓነሁ ወተዓላ ከእርሱ ማለቱ ከሊመቱሁ ከሊማ የሚለውን ወደ አላህ ማስጠጋቱ ያንን ለማሳየት አይደለም ማለት ነው። ሌላም አንድ ሁለት ምሳሌ ልጨምርልህና ከዛ ሩህ የሚለውን ነገር ደግሞ ካልጠየቅ እንዲህ ወደ ሌላ ጊዜ እንዳጠይቀው እነግርሃለሁ ማለት ነው። ሌላኛው አላህ በሌላ ቦታ ሲናገር ሀዛ ናቀቱላህ ያለ የአላህ ናቃ ማለት ግመል ማለት ነው። የአላህ ግመል አለ። አሃ የአላህ ግመል ማለት ስላለ ወደ አላህ ስላስጠጋው ከአላህ ባህሪ ተገንጥለው የመጣ ራሱን የቻለ ግመል ማለት ነው እንዴ ሲባል አይደለም። ተግባባን? ስለዚህ ናቀቱላህ የተባለበት ምክንያት ያለ ሴት ያለ ወንድ ግመል ማለትም ሴክሹዋል ኢንተርኮርስ ሳይኖር አላህ ከድንጋይ ውስጥ ብቻ ስለፈጠረ ስላወጣት ነው። በተመሳሳይ ወጠሂር በይቲየ ሊጣኢፊን አለ። ቤቴን አለ አላህ። አሃ ቤቴ ማለት አላህ ከራሱ ባህሪ ተገንጥሎ የመጣ የራሱ ቤት የሚለው የራሱ ባህሪ ነው ማለት ነው እንዴ? ኖ ምንድነው ከተባለ እዚህ ጋር ያለው በይቲየ የሚለው የአላህ ሱብሓነሁ ወተዓላ ቤት ብዙ አሉ። ለምሳሌ ወአነ አልመሳጅደ ሊላሂ ፈላ ተድዑ መዐላሂ አሐዳ፣ መሳጅዶች ሁሉ የአላህ ናቸው አለ። ሰው ቤትየ የሚለው ኢዳፈቱ ተሽሪፍ ነው፣ ታላቅነትን ልቅናን ለማሳየት ነው አሁንም የመጣው ማለት ነው። ተግባባን? ስለዚህ እዚህ ጋር ወደኋላ እንመለስና ምን ብሎ ተናገረ? ከእርሱ ማን ነው የታለ? እዚህ ጋር የአላህ መልእክተኛ ወደ መርየምም የጣላት ቃሉም ማለት ቃሉም ሲባል ምንድነው ከተባለ ቃሉ የተባለው የመፍጠሪያ ቃል ነው። መፍጠሪያ ማለት ምንድነው? ዒሳ ራሱ የተፈጠረበት ማለት ነው። ራሱ ዒሳ የተፈጠረ ከየት አባካ መጣክ ኢብራሂም ይህንን ብለህ ስትለኝ መረጃው ቁርአን ላይ አለ ማለት ነው። የታለ ላሳየ። ሱረቱል ኢምራን ላይ የተቀመጠ አለ። ቅድም አቡኪም ጠቅሶልሃል። ራሷ መርየም የተናገረችው ነገር አለ። የታለ መሰለ እዚህ ጋር ወይት ቃለ ረቡከ ሊልመላኢካ አይደለም። እዚህ የቱ ጋር ነው? የታባቴን ያደረኩት? እሺ በቃሌም አውቀዋለሁ መናገር እችላለሁ፣ ግን ቆይ መጀመሪያ ላሳየህ ሲታይ ያምራልና ማለት ነው። እሺ ያውና ምን አለች መርየም? ሱረቱል ኢምራን ምዕራፍ 3 ቁጥር 47 ላይ ቃለት ብላም አለች፣ ይኸው ጌታዬ ሆይ አለች፣ ሰው ያልነካኝ ስሆን አለች ለእኔ እንዴት ልጅ ይኖረኛል አለች። ሰው ያልነካኝ ሲሆን ኦኬ ምን አለ? ነገሩም እንዳልሽው ነው አለ። አላህ የሚሻውን ይፈጥራል አለ። አየህ፣ የሚሻውን ይፈጥራል። ስለዚህ እንዳልሽ አንዳችን በሻ ጊዜ ለእርሱ ሁን ይለዋል አለ፣ ወዲያውንም ይሆናል አለ።
ስለዚህ ኢየሱስ ደግሞ ልክ እንደ ዒሳ እንደ አደም ምን የተደረገ ነው የተፈጠረ ነው ማለት ነው። ተግባባን? ኢነ መተለ ዒሳ ዐንደላሂ ከመተሊ አደም አለ። የኢየሱስ ጉዳይ ልክ እንደ አዳም ቢጤ ነው አለ አላህ ቁርአን ላይ ሲናገር፣ እንደ አዳም ቢጤ ነው። አደምን ከአፈር ፈጠረውና ለሱም ሁን አለው አለ። ያው ተመልከት፣ አላህ ዘንድ የዒሳ ምሳሌ አለ እንደ አዳም ቢጤ ነው፣ እንደ አዳም ቢጤ ነው የዒሳ ምሳሌ። ከአፈር ፈጠረው አለ፣ ከዚያም ለእርሱ ሰው ሁን አለው አለ፣ ወዲያውኑም ሆነ አለ። አየህ፣ ስለዚህ ይሄ ነው በቃ በአጭሩ ያለው ነገር ቁርአኑ ላይ የተቀመጠው። ሁን የሚለው ቃሉ አላህ የጣላት ማለት አላህ Subhanahu Wa Ta'ala ያለ ሴት ያለ ወንድ ሁን ሲለው ሆነ ማለት ነው። that's it። ይሄ ነው ቁርአኑ የሚናገረው። ተግባባን? ኦኬ። ስለዚህ ይሄንን ይመስላል የድንግል አለ። ግልጽ ነው አለሁኝ። ያው ተፈቀደልኝ ማለት ያው ሌላ ቀን እንተንረዋለን መሰለኝ ታስበው። ያው በቃ እንደዚህ ነው መልሱ። የሚመስል ቦታ ስለሆነ መልሱ አጥጋቢም ባይሆን ደርሶኛል። አጥጋቢ ባይሆን ያው ለአንተ ነው እንግዲህ የማይሆነው። እስቲ እኔ ጥያቄ ልጠይቅ እዚሁ ላይ አንተን ልጠይቅ። አንተን ጠይቃለሁ ደግሞ። እሺ አንተን ጥያቄ ልጠይቅ። ክርስቶስ ተፈቀደልኝ እንጂ ስላልተፈቀደልኝ ነው። ወጣ ብላ አውራሽ ወጣ ብላ አውራ እዚህ ትወጣ ደግሞ ኔትወርክ ቆጠሩ ሰሚነው እንትኑ ዋይፋው ቤት ውስጥ ስለሆነ ያለው ውጭ ላይ ወጥቼ እንኳን ላይቭ ቀርቶ እና እንደዛ ስለሆነብኝ ነው። በጣም ይቅርታ ስለነበረ ቆይታ አመሰግናለሁኝ። እውነት ይቅርታ ብሻቸው ኖሯል። እኔም ደህና ዛሬ አወቅኩ በእናንተ ምክንያት። ገሬዶ ሰላም ለሁላችሁም ብያለሁ። ይህናሁ አብሽር አረበሽከንም ችግር የለም። እሺ ኢብሮም በደንብ አስረድቷል። ምናልባት ባንዴ ላይ ሆነጣ ይችላል እንዳልከው፣ ግን ቀስ በቀስ ደግሞ ኢንሻአላህ እየተለወጠ ይደል። ግን እናንተ ዋናው ነገር ሰላም ሆኑ። እንደዚህ ቀስ እያለን እንማማራለን። እሺ አንተም የምታውቀውን ሼር ታደርገናለህ። እሺ ችግር የለውም። እኛ ሲጀመር እኔ ከቤተሰብ ጀምሮ ማለት ምኖረው ከአብሬ ነው ከሁሉም ጋር ያው እንደዚህ እነሱንም ነግሬያቸዋለሁ አስቀድሜ ማለት ነው። እኔ ጥያቄ ውስጥ አንግባ ነገሮች እንደምታዋቸው ያው ይዛባሉና እንደዚህ ነው ብዬ ይሁን ችግር የለውም እኛም ታወቀን እናንተም ብለው ስላሉ በቃ እንደዛ ስለገባሁ በጣም ይቅርታ። እኔ ራሱ እናንተንም ረበሽኳችሁ። አብሽር ችግር የለም። ወደ ቀጣይ እንሻገር ኢንሻአላህ። ሳቢር ከቅድም ጀምሮ የሚያወራው ነገር ካለ ቀጥሎ መጀመሪያ ነበረ። ሰላም አለይኩም ወራህመቱላሂ ወበረካቱ። መጀመሪያ ወአለይኩም ሰላም ወራህመቱላሂ ወበረካቱ። መጀመሪያ የገባችሁ ኢብኑ ሙነወርን ፎሎ ያላደረጋችሁ ፎሎ አድርጉ። ኢብኑ ሙነወርን ቀጥል ወንድሜ። እሺ ጥያቄ ያለው ሰው አለ? ክርስቶስ አምላክ ነው ብሎ የሚናገር እስቲ አንድ ክርስቲያን እስቲ እኔ በቃ አለው የሚል እስቲ መግባት ይችላል። በቪዲዮ ልግባ ጋይስ፣ እሱ ስለሌለ እኔ በቪዲዮ ልግባ እስቲ። እሺ ክርስቲያን ካለ ማለት ነው እዚሁ ላይ ያለው ቃል የሚለው ነገር ለምን በዚሁ በደንብ አድርገን እንዳስሰው ይቻላል። ባይብል ላይ ያለው ነው። ምክንያቱም ጀስት እዛ ጋር ያለውን ነገር ይዘው ስለሆነ ወደዚህ እንትን የሚሉት እዛ ጋር ያለውን ኢንሻአላህ በትንትን ብናደርገው ነው ማለት ኢንሻአላህ ይምጡ። ክርስቶስ አምላክ ነው በሚለው ላይ ዮሐንስ 1:1 ላይ የሚያወራ ሰው ካለ ቃል ነው የሚል ካለ ኢየሱስ የእግዚአብሔር ቃል ተብሎ አያውቅም ባይብል ላይ በመጀመሪያ ደረጃ ማለት ነው ትላለህ። እና ኢየሱስ የእግዚአብሔር ቃል ነው ብሎ የሚያምን አንድ ክርስቲያን ካለ እዚህ ፕላትፎርም ላይ ቲክቶክ ላይ ኢየሱስ የእግዚአብሔር ቃል ነው ብሎ የሚያምን አንድ ክርስቲያን ካለ መግባት ይችላል። የእግዚአብሔር ቃል ነው ብሎ ብቻ ሳይሆን ራሱ ኢየሱስ አምላክ ነው ብሎ ሚል ካለ መግባት ይችላል። እስቲ ግቡ፣ ጠይቁ፣ እንወያይ ነው። እስቲ ክርስቲያኖች አላችሁ ኢየሱስ አምላክ ነው ሚል አንድ ክርስቲያን ካለ አንድ ክርስቲያን ሰላማዊ ታለሽ? ሰላማዊ አቤት። በእርግጥ እኔ አሁን መልስ መጽሐፍ እንትን ልሰጥክ አይደለም የገባሁት።
ኢየሱስ ክርስቶስ አምላክ ነው የሚል ብሎ የሚያምን ሰው ካለ ይግባን ያልከው? አዎ ኢየሱስ አምላክ ነው ብለሽ ታምኛለሽ? ግጥም አድርጌ በጣም ብዙ መረጃ ግጥም አድርገሽ እስኪ መረጃ አንድ መረጃ እሱ ነው። አሁን አይመቸኝም መረጃ፣ በኋላ ላዘጋጅቼ ታስገቡኛላችሁ። አረ የፈለግሽው ሰዓት አታውቂ፣ ግን ግጥም አድርጎ ኢየሱስ ሰው እንደሆነ ነው ባይብል። ደስ አትልም ይብሮ? ደስ አትልም? ሰጣችኋለሁ። ይብሮ አንድ ሰው አግኝቷል። በቃ አንድ ወዳጅ አግኝቷል። ኢየሱስ ጌታ ነው ጌታ አይደለም የሚል ሙስሊም የለም በባይብል ላይ። ግን ኢየሱስ ጌታ ነው ሲባል ኢየሱስ የባህሪ ጌታ አይደለም፣ የጸጋ ጌታ ነው የምንለው። አሁን እስቲ እዚህ ጋር የሆነች ሰው ገብታለች። ሰላም ብያለሁ። እስራኤልን አስወርዷት። አታስወርዷት። ቆይ ነው ትፈልጋታለህ? ኦኬ ኧረ እፈልጋታለሁ። የኮንጎ ባንዲራ ይታየኛል እዛ ጋር። ኮንጎ ሰላም ብያለሁ። እንዴት ነሽ? ኮንጎ እንዴት ነሽ? ሰላም ብያለሁ። ኮንጎ ነው የሆነ ብቻ የሆነ ባንዲራ ይታየኛል። ሰላም ብያለሁ። እንዴት ነሽ? ሰላም እንዴት ናችሁ? ኢየሱስ ክርስቶስ አምላክ ነው። ቆይ ወደዚህ እሺ ልንገርህ ታዲያ እንዴ አትጮህ እኔ በተፈጥሮ ለቅሶ አልፈልግም። ለእሱ እኮ ያልከው አንተ እራሱ ያልከው አንተ ነህ። አታልቅም። ክርስቶስ አምላክ ነው ወይ? አሁን ወደ ለቅሶ ታዲያ ለምን እስልምና የሚታደጉት በሚውት ነው? በቃ ሚውት ማለት ታፍራለህ። በእስልምና ታፍራለህ። ስለምታፍር ነው። እኔ እሰጥሃለሁ። አታወርደኝ። ልስጥህ። አታወርዳ። ምን ሆናችሁ ነው ሞሬተሮች? ላ ኢላሀ ኢለላህ ምንድን ነው? ለምን አስወረድ? እንትን ነው ለቅሶ አለባት ትንሽ ሸራ ታች ስላለ ሸራ ውስጥ አስገብቻት ነው። ለቅሶ ላይ ነች አሁን። እሺ አሁን ትንሽ ታልቀትና ትገባለች። ሶፍት አይደለም አንደኛ ማለት ነው። ሰው ከጠየቃችሁ በኋላ አረ ለአላህ ብለሽ ሰላማዊት ኢየሱስ አምላክ ከሆነ መልሱን ንገሪ። አሁን ወደዛ ነው የምንገባው። ቤቲ ሰላም ብያለሁ። ክርስቶስ አምላክ ነው? ቤቲ ለምንድን ነው የምታስወርዱት? ክርስቶስ አምላክ ነው ወይስ አንቺም ለቅሶ ቤት ልትሄጂ ነው? አምላክ ነው። እሺ ምዕራፍና ቁጥር ነው አይደለም? ለምንድን ነው አይ እምቢ አለቻ። ለቅሶ ጀመረች። ለቅሶ ቤት ከሆነ ደግሞ ታች ነው ለቅሶ ቤት። እሺ ምዕራፍና ቁጥር አለሽ? ከይቅርታ ጋር እሺ ኢየሱስ አምላክ ነው? አዎ አምላክ ነው። ምዕራፍ ቁጥር እሺ የለም። አንድ ሰው እኔ ፊት አይቆምም። እኔ እነግራችኋለሁ። አንድ ሰው ወላሂ አንድ ሰው የለም። በቃ ክርስቲያን እኔ ክርስቲያን ነው ስትል ለምን አስወረዳችኋት? ኧረ የምን ወረደ? ራሷ ነች ወረደችው። እናቴ ሰላማዊት ራሷ ነች። አሁን ክርስቶስ አምላክ ነው የሚል አንድ ክርስቲያን ካለ እኔ በቃ አድናቂ ነኝ። ይቅርታ ወንድሜ፣ ለምን ራስህን ግን እንደዚህ ታታልላለህ? አሁን አታውቅም ኢየሱስ ክርስቶስ አምላክ መሆኑን? ከሺህ በላይ መጽሐፍ እንዳለ አታውቅም? በደንብ ነው የማውቀው። ኢየሱስ ወንድ ልጅ እንደሆነ ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ፣ ኢየሱስ ሰው እንደሆነ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ሰው እንደሆነ ሰው እንደሆነ ላሳይሽ። ሰው ፍጹም ሰው ፍጹም አምላክ ነው እንጂ የሚለው ሰው የሚል የለም። አምጪ እንደዛ የሚል ካለ እኔ ላሳይሽ፣ መረጃ ላሳይሽ። እኔ መረጃ ላሳይሽ። እናንተ እኮ በቃ አንተን ነው የምትፈልጉት፣ ሽሩሩ ምናምን ነው። እንደዛ የለም። አሁን ቀጥታ ነው ቱ ዘ ፖይንት ነው። እኔ በቃ የምሄደው ሁል ጊዜ ያሳየኝ፣ የእኛ ጀግና ያሳየኝ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ይኸው ቱ ዘ ፖይንት። ይኸው ኢየሱስ ምን አለ? ኢየሱስ እዚህ ጋር ምን አለ? ኢየሱስም የአብርሃም ልጆች ብትሆኑ የአብርሃምን ስራ ባረጋችሁ ነበር አለ። ነገር ግን አሁን ከእግዚአብሔር የሰማሁት ስንት እግዚአብሔር አለ? አንድ እግዚአብሔር አለ። ከእግዚአብሔር የሰማሁትን አለ ኢየሱስ እውነት የነገርኳችሁን ሰው አለ። አየሽ፣ ልትገሉኝ ትፈልጋላችሁ። ራሱን ሰው ብሎ ጠራ። እግዚአብሔር ደግሞ እዚህ ጋር አለ። ሌላ መረጃ የማቴዎስ የሉቃስ ወንጌል ማን ነው እንትን ላሳይሽ። አንደኛ ጢሞቴዎስ ላይም ላሳያችሁ። ዝም ብሎ ነው የሚሸውዷቸው። ቤተክርስቲያን ውስጥ አንድ እግዚአብሔር አለ።
አንድ ይቅርታ ላቋርጥ። እኔ አሁን መጽሐፍ ቅዱስ አልያዝኩም። የእግዚአብሔር ቃል ሁለት ደግሞ የእግዚአብሔር ቃል አይነበብም። አንዴ የእግዚአብሔር ቃል ክብር የለው። አንድ እግዚአብሔር አለና አለ። በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እሱም ሰው ክርስቶስ ኢየሱስ። አየሽ፣ ኢየሱስ ሰው ሲሆን እግዚአብሔር ደግሞ አንድ ነው። መጽሐፉ የሚናገረው ይሄ ነው። እናንተ የምትሉት ሌላ ነው። በቃ እናንተ ሌላ ውስጥ ሌላ ታሪክ ውስጥ ነው። አሁንም ክርስቶስ አምላክ ነው ብሎ የሚል ካለ አንድ ክርስቲያን መግባት ይችላል። በቃ አንድ ክርስቲያን ካላችሁ ግቡ። ሜዳውን ፈረሱም ይኸው ክርስቲያን አለ ከእናንተ ማለት የለም፣ መቼም አይመጣም። ኢየሱስ አምላክ ነው ብሎ የሚመጣ አንድ ክርስቲያን ካለ ነው ያደንቀዋለሁ። ሲጀመር ኢየሱስ ወንድ ልጅ መሆኑን የተናገረው እነሆም ትጸነሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እሱም ታላቅ ይሆናል፣ የልዑል ልጅም ይባላል፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል የተባለው። ሰጪ ሌላ ጌታ አምላክ አለ? ኢየሱስ ሰው ነው፣ ወንድ ልጅ ነው፣ በስምንተኛው ቀን የተገረዘ ነው። ስምንተኛው ቀን እንዴት ተገረዘ መሰለሽ? ሉቃስ ወንጌል ምዕራፍ 2 ቁጥር 1 ላይ ሊገርዙትም 8 ቀን በሞላው ጊዜ በማዕፀን ሳይረገዝ እንደተባለ ስሙ ኢየሱስ ተብሎ ተጠራለ። ስለዚህ የተገረዘ ወንድ ልጅ ደግሞ እንዴት ነው የምናመልከው? ወዴት ነው ወንድ ልጅ አምላክ አድርጋችሁ የምትይዙት? እሺ አሁን ግቡ እስቲ። አለ በነገራችን ላይ ሰላም ይብሮ ለእምነቷ በጣም ቀናይ ናት። ቅድም ስትጠይቃት እኮ በእርግጠኝነት ብላ ነው ሞቅ አድርጋ ነው ያወራች። አይ ማሻአላ። እኔ እንደዚህ አይነት እምነታቸው ላይ እንደዚህ አይነት ፍቅር መውደድ ያላቸው ሰዎች ደስ ይሉኛል። ግን ትልቁ ችግሩ ምንድን ነው? አንድ ወዳጅ አግኝተሃል እንግዲህ ማረጃና ማስረጃው ነው። እና ሰላም አቤት ኢብሮ ጋር በደንብ ተዋውቆ። እሺ አሪፍ ልጅ ነው። ሻይ ቡና እያላችሁ ምናምን ሌላ ክርስቲያን ሌላ ሰው አስገቡ። ሞጅቶች እሷ ትቀመጥ። ክርስቲያን አስገቡልን። እኔ ወላሂ ነፍቅ ብሎኛል። ኢየሱስ አምላክ ነው ብሎ የሚያወራኝ ሰው ይብሮ የሌለን ይናፍቀኝ። ወላሂ የለም ጠፋ። እንደ ሰው ኢየሱስ አምላክ ነው ብሎ የሚያወራ ሰው ምን ትላለህ ይብሮ? እኔ በደላላን ያስፈልግልሃለሁ። ስማ እኔ ጥያቄ ትንሽ ዞር እናርጋትና ደግሞ ሰይጣን በክርስትና ከምንድን ነው የተሰራው? እስቲ እንግዲህ አንተ ያው ዞር እናርገውና ሰላም ከምን እንደሆነ ተናገር። ከነፋስና ከእሳትና ከነፋስ። አይ ኔትወርክ ወሰደኝ። ከእሳትና ከነፋስ። ኧረ አልወሰደም አለ። ከእሳትና ከነፋስ እንዲሁም ጭራሽ ማለት ነው። አሁን እሺ ትሰጣቸው ይወቁ ይማሩበት። መቃብያን ሳልስ ምዕራፍ 2 ከ1 ጀምረው እስከ መጨረሻው ቢያነቡት ቁጥር 10 ላይ ነው ያለው ኃይለ ቃሉ ከነፋስና ከእሳትና ከነፋስ እንደተፈጠረ። ግን ደግሞ የሚገርምህ በአምላክ ላይ የሚያምፁትን ወይም ደግሞ ከትእዛዙ ያፈነገጡትን ለእሳት አብሮ ጓዱ እንዲሆኑ ነው ምናምን የሚያስታቸው ምናምንና እኔ እኮ ብሉይ ኪዳንን እንዴት እንደምወደው ልነግራቸው አልችልም። በተለይ መቃብያን ምናምን የሚባል መጽሐፍ አላህ ብዙ ጉድ ነው ያለው፣ ብዙ ጉድ። ወደ ፖይንት እንመለሳለን። ሌላ ክርስቲያን ካለ አስገቡ። ኢብሮ ዛሬ አረ ክርስቲያን ንገር ያ ኢብሮ ፈልጓል ዛሬ ስበኩት። ይሄን ሞክሼ ስበኩት። ታሬ መጥቷል። ቆይ እስኪ አንዴ ታሬ ቆይ እንዴ ታርዬ እንዴት ነህ? ደግዬ ነው ወይ? አገሩ አማን ነው ወይ? እንዲው እንዲህ እያለች ነው ቋላይ አንቺ ታሬ ሄደ እኮ ተመልሶ ዋለ። ኧረ ዋለ ታሬ አለ ታሪኳ ነው ታረቀኝ ነው ታሪኩ ነው ታሬ ብቻ ሄደ። ክርስቶስ አምላክ እኔ በቃ ይቅርብኝ መሰለኝ ይሄ አሰባበክ ማለት ክርስቶስ አምላክ ነው ብሎ ሚሽን ምንም በቃ ማስረዳት ስላቃታቸው የሚገቡ አይመስለኝም። እኔ እንጃ በቃ በጣም ያሳዝናል። ሰው ሙኬን ሰላም እንበለው
ኦኬ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናቸው ወንድሞች? እንዲሁም ኡስታዝ ኢብኑ ሙነወር ሰላም አለይኩም ብያለሁ። ማሻአላህ በትብሮ ሳቢር ሁሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሙኪ አንበሳው ቆኔ ከሰው የተውሂድ አርበኛ ጎበዝ ልጅ እኮ ነው። በነገራችን ላይ ይሁን አዲስ ለምንድን ነው እንስሳ የምትለኝ? ቆይ ለምንድን ነው እንስሳ የምትለኝ? አልሰማሁህም። ለምንድን ነው እንስሳ የምትለኝ አልኩህ። አላሁ አክበር አላሁ አክበር። ወዴት እንዴ? ያው እንደዚህ አንድ ጊዜ የሆነ ሰው ላዋራ ሙኬ ብርሃንን ላዋራ ብርሃኑ ይኸው ስለቀልድ ነው። እሺ ቀጥል። ገብቶኛል። ሰላም እንዴት ሰላም ነው? እንዴት ነህ? ደህና ሰላም ብያለሁ። ኢሳይያስ 9:6 አውጣልኝ። ትንቢተ ኢሳይያስ ሕፃን ተወልዶልናል፣ አለቅነትህም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አለ። የቱ ጋር ነው ተብሎ የተጠራው? ኢየሱስ ኃያል አምላክ፣ የሰላም አለቃ ምናምን ተብሎ። በትንቢት አታምንም እንዴ አንተ? ነብዩ በሚናገረው ሙሐመድ በሚናገረው ትንቢት አምናህር እንዴ? አሁን ሃይማኖት የመሰከረ አቆ የቱ ጋር ነው ተብሎ የተጠራው? አሳየኝ እኮ ነው የምልህ። ትንቢቱ የቱ ጋር ነው የተፈጸመው? ይኸው ተጠርቷል። ጠራ ነው እኮ። የቱ ጋር ነው ተጠራ? ክርስቲያኖች እየጠሩት ነው አምላክ ብለው እየጠሩት። ማን አለ? እስቲ ትንቢቱ የቱ ጋር ነው ፍጻሜ ያገኘው? ትንቢቱን ፍጻሜውን አሳየኝ። እዛ ተፈጸመ እኮ። እኛ አምላክ ብለን እንከተለዋለን እኮ። ጠራ ነው። ምዕራፍና ቁጥር። ኧረ እኔ ምን አገባኝ? እሱንማ ምዕራፍና ቁጥር ስጠኝ። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ እሱ ትንቢት የቱ ጋር ነው የተፈጸመው? ብራዘር የቱ ጋር ነው የተፈጸመው? እሱ ከመጣው ክርስቶስ ኢየሱስ ሲመጣ መጥምቁ ዮሐንስ አንድ ላይ ራሱ መጥምቁ ዮሐንስ ምን አለ? አንዴ ለኢየሱስ ነው ያለህ መጀመሪያ ማን ነው ተፈጸመ ያለህ? የቱ ጋር ትንቢቱ ተፈጸመ ብሎ ለኢየሱስ መሆኑን ያሳየን አንድ ሰው ይባላል እኮ ነው ያለው እኮ። ተባለ እኮ ይጠራል ተብሎ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ ይልሃል። አምላክ የተባለ የዘላለም አባት ይላል። የዘላለም አባት የሰላም ልዑል ይባላል ይላል። ቆይ አሁን አንተ ያነበብከው ምን መሰለህ? ቆይ አንዴ ምን ሆነ ነው? እኔ እነዚህ ጋር ልሸውደኝ ነው እንዴ? ምንም ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ያው ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ነው የሚለው። እሺ ስሙም ድንቅ መካር፣ ኃያል መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ምን ይላል አለ? ምን ይላል? ይጠራል። የቱ ጋር ነው ተብሎ የተጠራው? አሁን እሱ ነው ተጠራ እኮ። ይኸው እየተከተል ነው፣ እያመን ነው፣ እየጠራ ነው። አይደለም ተብሎ ይጠራል ያለበት ሕፃን ልጅ ሳይወለድ በፊት ነው ይሄ ትንቢት የመጣው። ክርስቶስ ሳይወለድ በፊት በምድር ላይ ተወልዶ ብዙዎችን እንደሚያድን። ማን ነው ለክርስቶስ ነው ያለ መጀመሪያ? ኢሳይያስ ክርስቲያኖች አይደሉ እነዛ ሰዎች? የታለ ኢሳይያስ? እና ማን ነው? ነብዩ መሐመድ ነው? ማን ነው? ለክርስቶስ እኮ የመጣ ትንቢት ነው። እኔ አያገባኝም። ለማን ነው ትንቢቱ? ለማን? ያው እኮ ለክርስቲያኖች፣ ክርስቲያን ስለሆንን ለክርስቲያን የተጻፈው ክርስቶስን ለሚያምን። እሺ ማን ነው እንደዛ ያለ? የክርስቶስ ነው የትንቢት ያለ ማን ነው? ንገረኝ። እሺ ቲቶ 2:13 አውጣ። በቃ እንደዛ በላ። ይሄ አያስኬድም። እዛው ጋር የተያያዘ የተያያዘ ነው የምሰጠው። የለም ትንቢቱ ለምሳሌ ምን አለ መሰለህ? ክርስቶስ ኢየሱስ የሰዎች መዳኛ እንደሆነ ማለት ነው። ከዛ ጋር የተያያዘ ጥቅስ ነው። ስለ መዳኛ አላልኩም። ጥያቄ ወንድ ልጅ የተባለው ስሙ ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል ያለው ለኢየሱስ መሆኑን አሳየኝ። አንተ ካላሳየ ደግሞ እኔ አሳያለሁ ለማን እንደሆነ። ይሄ የተባለው በዛው ዘመን ለነበረ ሰው፣ እዛው ዘመን ላይ የነበረ ሰው ስሙም አማኑኤል ተብሎ የተጠራ
ሰውዬ የነበረ ነው። በቃ በዛው ዘመን ላይ ትንቢቱ ተፈጽሟል ነው ማለት። አሁን አንተ እያልክ ያለው ትንቢቱ ተፈጽሟል። ስማ አምላክ የሆነ ሰው ተወልዷል ብራዘር፣ ስሙም ነው የሚለው። እሺ በመጀመሪያ ደረጃ ስሙ አሁን ለምሳሌ ኤልጊቦር ማለት ነው። ኤልጊቦር ማለት ነው። እሺ ኃያል አምላክ ማለት በዕብራይስጥኛው ኤልጊቦር ይባላል። ኤልጊቦር ማለት ደግሞ ኃያል አምላክ ስለሆነ ሰውየው ኃያል አምላክ ነው ማለት አይደለም። ተመሳሳይ ሙግል ለስተኔ አለቅነትን በጫንቃው ላይ ሆኗል እኮ አለ እኮ አለቅነት ሁሉንም በምድር ላይ ያለ አለቅነት የወረሰ ማለት ነው። ማን ነው? አንዴ ኤልያህ የሚል ስም አለ ታውቃለህ? ኤልያህ የሚል ስም ሰምተህ ታውቃለህ? ኤልያህ የሚል ስም ሰምተህ ታውቃለህ? ባይብል ላይ ኤልያ ነው ኤልያስ ኤልያህ ያህ ኤል ማለት አምላክ ማለት ነው። እሺ ያህ ማለት ደግሞ ያህዌ ማለት ነው። የያህዌ ምህጻረ ቃል የቴትራግራማት የሚባለው። ስለዚህ ያህዌ አምላኬ ማለት ነው። አሃ ኤልያህ የሚለው ስሙ ያህዌ አምላኬ ነው ስለተባለ ኤልያህ የሚባለው ሰውዬ አምላክ ነው ማለት ነው እንዴ? አይደለም በጭራሽ። አየህ። ስለዚህ ስሙ መባልና እሱ ራሱ አምላክ ነው መባል በራሱ ይለያያል በመጀመሪያ ደረጃ። እሺ አሁን ወደ ሙግቱ እንግባና ቲቶ ላይ ይሄንን ተተዋል። ቲቶ ላይ እንግባ። ይሄንን መረጃ ከመጣ እንቀጥላለን። ቲቶ ላይ ደግሞ ስማ ነገ ጣሰው ይመጣል ቤትህ ሲባል ስሙ ነው የሚመጣው ወይስ ጣሰው ነው የሚመጣው? ጣሰው ስሙ ነው ብራዘር እንጂ ጣሰው አይመጣም። ምን ጥሶ ነው ጣሰው የተባለው? አይደል ጣሰው ማለት ለምሳሌ አንተ ጥቁር ሰው ነው ኢብራሂም ይመጣል ካልኩኝ ኢብራሂም ነው የሚመጣው ወይስ ስሙ ነው የሚመጣው? ቆይ አንዴ ጥቁር ሰው ነው እዚህ ጋር ስምህ ጥቁር ሰው ነው። አንተ ጥቁር ነህ እንደዚህ ጥላሸት ነህ እንደዚህ አይደለም እንደዚህ አይነት ጥላሸት ነህ። ይሄ ጥላሸት ነው እንጂ በትክክል አውራ። ካወራህ የሆነ የሚዋጥ ነገር አውራ። ኢብራሂም ይመጣል ሲባል አንተ ነህ የምትመጣው ወይንስ ስምህ ነው የሚመጣው? አዎ ይኸውልህ ኢብራሂም ማለት የብዙሃን አባት ማለት ነው። ትርጉሙ እኔው እሺ ትርጉሙ ማለት የብዙሃን አባት ማለት ነው። የብዙሃን አባት ደግሞ እኔ አይደለም አምላክ ነው። የብዙሃን አባት ባይብል ላይ የተጠቀሰው የብዙሃን አባት አምላክ ነው። ተግባባን? ኤፌሶን ላይ ምዕራፍ 4 ቁጥር 6 ላይ በሁሉ የሚኖር በሁሉም የሚሰራ አንድ አምላክ የሁሉም አባት አለ። ይሄ ነው የብዙሃን አባት የተባለው ባይብል ላይ እሱ። ስለዚህ እኔ የብዙሃን አባት ነኝ ወይ? ወረደ አለ እኔ የብዙሃን አባት ነኝ ወይ? አይደለሁም። ስሜ እንደ ስም ተሰጥቶኛል እንጂ እኔ ፐርሰናሊ ራሴ አይደለሁም የብዙሃን አባት። ተግባባን? ብርሃኑ የሚባል ሰው አለ እዚህ ጋር። ብርሃኑ የሚባለው ሰው ብርሃን አይደለም በራሱ ስሙ ነው እንጂ ብርሃኑ። ተግባባን? ስለዚህ በባህሪው ኃያል አምላክ በጣም ትገርማለህ። አሁን ክርስቶስ ኢየሱስ በቁርአን ላይ ያለው ራሱ እናንተ ክርስቶስ ብላችሁ የምትጠሩት በመጽሐፋችሁ ላይ ራሱ ኃጢአት የለበትም የሚል ነው አይደል? ባይብል ላይ ኢብሮ አንዱ አምላክ ነው የኔ ስም ንገረው። ኢብሮ አንዱ አምላክ ነው የኔ ስም ንገረው። ያኔ የመጀመሪያ ስም ማለት ነው። ጭራሽ አንዱ አምላክ ልብ አድርግ። ወላሂ በጣም የሚገርም ስም ነው። እሺ አንዱ አምላክ የተባለው የኢብራሂም የድሮ ስም ክርስቲያን እያለ አልሐምዱሊላህ አላህ ሙስሊም አድርጎ ይግደለን ሁላችንንም። ያኔ ክርስቲያን እያለ አንዱ አምላክ ነበረ ስሙ። አሃ ስለዚህ አንዱ አምላክ ማለት ኢብራሂም የሚባለው ሰውዬ አንዱ አምላክ ነው ማለት ነው? ኖ አይደለም። ነቢያቶች አሁን አላህ ይመጣል ብለው ትንቢት ሲናገሩ ስሙ ነው የሚመጣው ማለት ነው። አላህ የሚባለው ሰውዬ አይወክለውም ማለት ነው። እንደዛ ነው የምትወስደው። አሁን በቃ አሁን ጨረስን እኮ ኢየሱስ አምላክ መሆኑን የሚያሳይ አንድ ጥቅስ አልሰጠኝም። አሁን አሳየው እኮ አሁኑ ተሸንፏል። ከስር ያለ ተመልካች አሁን ከስር ይዳኛል። የሰጠውን እንትን ተሸንፏል። ፊልጵስዩስ ላይ አውጣ ደግሞ ፊልጵስዩስ 2:9 ላይ አውጣልኝ። 2:6 ነው 9 አይደለም። አትሳሳት። እኔ ዳርና የኔ ነው እኔ ነኝ እኮ እየነገርኩህ ያለሁት። ፊልጵስዩስ 2:9 ነው። እሺ እንዳትመለስ በኋላ ግን እሺ 9:11 እሺ 2:9-11 ምን ማለት ነው? ምዕራፍ 2 ቁጥር 9 እስከ 11 ማለት ነው። እሺ ያው ከላይ ያለውን አናይም ማለት ነው። እሺ ያ ጋይስ ስሙ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው አለ። ስለዚህ ዝቅ ዝቅ ያለ ነበረ መጀመሪያ ከፍ ከፍ አደረገው። ኦኬ ቀጠለ። ከስምም ሁሉ በላይ ያለውን ስም ሰጠው። ኢየሱስ የሚለውን ስም ብዙ ሰዎች ይጠቀሙበት ነበረ። ኢየሱስም ተጠቀመበት። አለቀ። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ነው። ቀጠለ።
እሺ ምላስም ሁሉ ለእግዚአብሔር አብ እሺ ሚውት ታደርግልናለህ? ከይቅርታ ጋር ታዲያው እሺ ምን አለ? ምላስም ሁሉ ለእግዚአብሔር አብ ክብር የማን ነው የሚያስተጋባው? በአላህ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። አዎ ኢየሱስን ጌታ ያደረገው እግዚአብሔር ነው። ዮሐንስ ሐዋርያት ሥራ ምዕራፍ 2 ቁጥር 36 እግዚአብሔር ኢየሱስን ጌታ አደረገው ይላል። አለቀ። ጥቅሱ እንዳለ ተመቶ አለቀ። ምን ይሻላል? ሴንስ የሚሰጥ አይደለም ነው የምትለው አሁን እዚህ ላይ። ስለዚህ እግዚአብሔር እጅግ ከፍ አደረገው ከስምም ሁሉ በላይ የሆነውን ስም ሰጠው ይላል። ለመሐመድ ያልሰጠው ኧረ ቆይ ከስም በላይ የሆነ ስም የተባለው የትኛው ነው? ቆይ የትኛው ነው ከስም በላይ የሆነው ስም? የትኛው ስም ነው? አይልም እንዴ? አይልም። የትኛው ስም እኮ የትኛው ስም? ለክርስቶስ እኮ ነው ከስም ሁሉ በላይ ስም ሰጠው ማለት ግርማ ሞገስ ጸጋን። አዎ ጀግና የሰው ስም እኮ አይደለም እኮ ክብር፣ ግርማ ሞገስ ጸጋን ትክክል ፍጥረት ሁሉ እንዲንበረከክለት ማለት ነው። በትክክል ራሱ አምላክ አደረገለት እንጂ ቆይ ጥቁር ሰውዬ አምላክ አደረገለት እንጂ ራሱ ምን አይደለም ስልጣን ያለው አይደለም። አያችሁ ስልጣን ተሰጥቶት ነው አለ። በምድር ላይ ያለ እኮ በምድር ላይ ያለ ሰው ነበረ። እንደኛ እኮ ወርዶ እኮ ኃጢአተኞች መሀል ገብቶ ጥቁር ሰው እኔ የፈለግኩት ደግሞ አምላክ የሆነበትን ሰው የሆነበትን ተስማማን አምላክ የሆነበትን ስተነው እና እኮ ይኸውልህ መጨረሻ ላይ ተሰቅሎ እኮ አክሊልን ተቀበለ። መጨረሻ ስራውን ሲጨርስ አክሊልን ተቀበለ። ሲሞትም ሰው ነበር ማለት ነው። አምላክ ነው የሚለውን ስተኛ እባክህ ጥቁር ሰው አምላክ ነው የሚለውን እኛም አንተም እኮ የእግዚአብሔር መንፈስ አለብህ እኮ አንተም ጥሩ ከሆንክ እኮ ገነት ስትሄድ አክሊልን ትቀበላለህ። አምላክ ነው የሚለውን ስተኛ የታለ? ይኸው አምላክ አደረገው ጉልበት ሁሉ እንዲሰግድለት በምድር ላይ ያለ ክርስቶስ በምድር ላይ ያለ አይደለም ክርስቶስ እንዲሰግድለት የተደረገው ተሰጠው። በቃ እናመሰግናለን። ኢየሱስ ተሰጥቶታል። እናመሰግናለን። በቃ እኛ ሰጪውን ነው የምናውቀው፣ ተሰጪውን አናውቅም። አንድ ጥያቄ ልጠይቅህ ኢብራሂም፣ ይቅርታ ወይ? ይኸውልህ በምድር ላይ ማለት ነው እንደ ኢየሱስ ንጹህ የሆነ ሰው የለም አይደል? ኢየሱስ ክርስቶስ ነብይ ነው ብላችሁ የምታምኑት ኃጢአት አልሰራም ኢየሱስ በባይብል መጽሐፍ ቅዱስ ቁርአናችሁ እኮ ኃጢአት የለበትም። እናንተ ነው እየጠየኩ ያለሁት። እናንተ እኮ ነው እየጠየኩ ያለሁት። አንደኛ በእናንተ ያለው ኢየሱስና በእኛ ያለው ኢየሱስ አንድ አይደለም። ስለእናንተ ኢየሱስ ነው የምጠይቀው። ኢየሱስ አምላክ ነው የሚለውን አስረዳን እባክህ። ስለፈጠረ እንደው ስለፈጣሪ ብለን አሳየው እኮ ምን አይነት አምላክነት ነው የምትፈልገው? እኛ ስልጣን የማይሰጠው ባሪያ ያልሆነ ሰው ያልሆነ የማይሞት የማይበሰብስ ስልጣን የማይገፈፍ ስልጣን የማይሰጠው በቃ ይሄን ነው እኛ የምንፈልገው። ስለዚህ አምላክ ነው ብለህ ስጠኝ። ኢየሱስ አምላክ ነው የምትለኝ ስጠኝ። ክርስቶስ ኢየሱስ አምላክ ነው። በሰው አምሳያ ወርዶ እኛን ለማዳን መንገድ ሊያሳየን ነው እንደ ሰው የኖረው። የቱ ጋር ሲመቱ ይቅር በል ይላል ኢየሱስ። አይ በቃ ጨርሳል። በቃ እሺ ሌላ ጃኬት ሲቀሙ ሱሪህን ጨምርላቸው ይላል። ስማ ይብሮ አትበል። በዚህ ይብሮ አንተ ነው የምጠይቀው። በዚህ ሽቶ እዚህ አናተን በዚህ ጋር ብለህ አንተ ደግሞ ማለት ነው። አረ ይብሮ ምን ነካ እንዴ? ያማል እንዴ? 16 ጥርስ ይቀረኛል ና በለኝ። በዚህ ጋርም ትደግመኛለህ። አረ ቆይ ይብሮ እንደዛ አይደለ እንትን ነው። እኔ ሁለት እህቶች ቢኖር አንደኛዋን እህቴን የሆነ ሰው ቢደፍርብኝ አረ ና እንዴ አንድ ይቀረኛል። ቀኝን ሲመታ ግራስ ና አንድ ይቀረኛል። አንተ ያ መንፈስ እኮ ስለሌላችሁ እናንተ ክርስቶስ እኮ ይቅርታን ምናምን ነው የሚያስተምረው። እናንተ ግን ምንም መንፈስ የለባችሁ። የክርስቶስን መጽሐፍ አንብብ። የተራራው ስብከት ሱሪን ለቀማ ጃኬትህን ስጠው ይላል አልክ አይደል? ያ ይላል እርግጠኛ ነህ? ያ የምልህ ሱሪህን ሳይሆን ማለት ነው መጎናጸፊያን ከቀማ እንትን ጨምርለት። ጥብቆን ቢቀማ መጎናጸፊያ ጨምርለት ማለት ያው በእኛ ቋንቋ ምንድነው ጃኬትን ሲቀማ
ሱሪህን ጨምርለት እንደማለት እና ሌባ ታበረታታለህ ማለት ነው። ይመች ኖ ሌባ ማበረታት እኮ አይደለም እኮ እዚህ ጋር መሬቴ ነው ሲልህ ውሃ ለማውጣት ስትቆፍር ፈቀቅ አድርገህ ቆፍር ይላል። ተባረካለህ ይላል። ልቀቅለትና ምህረትን የሚያስተምረው ምንድነው? ያንን ፍቅርን የሚያስተምረው ሰው ቢበድል ማለት ነው። እሺ ኢየሱስ ምን አለ መሰለህ? ልብስህን ሸጠህ ሰይፍ ግዛ አለ ኢየሱስ። ምን አለ? ምን ማለት ፈልገው ነው? ኖ እነዚህ ትምህርቶች ይኸውልህ በሰው የተጻፉ ናቸው ነው የምልህ። በትርጓሜ ስህተት ኖ አይደለም፣ ፍጹም አይደለም። እንደናንተ ወረደልን አይደለም። አላህ አንተ አረብኛ ብቻ ነው እንደሚችለው ለምን ሌላ ቋንቋ አይናገርም? አንዴ ተረጋጋ። በአረብኛ ጽፎ ደብዳቤ የሚወረውረው አላህ ምን አይነት እንትን ነው? ኧረ ተረጋጋ። አሁን እየሞቀህ መጣ። ሰይፍ ላይ ስንደርስ ሞቀህ መሰለኝ። ሙቀት ተሰማ እንዴ? ነገርኩህ እኮ የትርጓሜ ስህተት አለ። አንድ ሰውዬ እኮ ነው የተረጎመው። ሰውዬው ማን ነው? ስሙን አታውቀውም እንዴ? መጽሐፍ ማለት መጽሐፍ ቅዱስን የተረጎመው አንድ ሰውዬ ነው እኮ። መጽሐፍ ቅዱስን እኮ ማን የተረጎመው? ወደ አማርኛ ሲተረጉመው ማን የተረጎመው? አንብባ። በዚሁ ኢትዮጵያ ውስጥ ያለ ሰው ነው የተረጎመው። ማን ነው? እሱን ሰውዬ ንገረን እስኪ። አንብብ። ይሄ ሰውዬ አንብብ፣ መጽሐፍ ታገኘዋለህ። ያንን ሰው ሰዎች ይሳሳታሉ በጽሁፍ ላይ እየወረደ የመጣ ነገር ስለሆነ ኢየሱስ እንደዛ አላለም። ምን አለ? አይልም። እንዴት ይላል? አላለም። ልብስ ኦኬ፣ ልብስህን ሸጠህ ሰይፍ ግዛ ኢየሱስ ብሎ አላስተማረም? አይልም። ጴጥሮስ ጆሮውን ሲቆርጥ ምንድን ነው ያለው? ሰይፍ ያነሳ በሰይፍ ይጠፋል፣ ወደ ሰገባ አስገባ አለውና ጆሮውን የተቆረጠውን ጆሮ አዳነለት። ያንን ነው እኔ የማምነው እንጂ እነዚያ የተጨመሩ ቃላቶችን አላለም። የሰጠኝን ህይወት የሆነ ትምህርት ነው እኔ የምከተለው እንጂ ይሄ ቆሻሻ እኔ የምከተል ሰው አይደለሁም። ካስተማረው ትምህርት እኮ ታውቀዋለህ ፍሬው ምን ላይ እንደሆነ እኮ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ኧረ ሰውዬ ሊያሰድበን ነው በክርስቲያኖች። ክርስቲያኖች እኛን አይመለከትም። የሰውዬ የራሳቸው ሰው ነው። አንተ የምትመለከተው እንደዛ አይነት ነው ነገር። ቆሻሻ እያለ ነው መጽሐፋችሁ። በሰይፍ የምታምኑ ናችሁ፣ በግደለው በፈለጠው የምታምኑ ናችሁ። ክርስቶስ አንድም ቦታ ላይ ለሰዎች ምህረት ነው ያለው እና ናውረድ አንተ ይሄ ቆሻሻ ይላል እንዴ መጽሐፍ ቅዱስን? ሰላም ነው። ሌላ ሰው በዚሁ አንተ ማይኩ ራሱን ቢያለ እንደሆነና የሚናገር አመሰግናለሁ። ለምንድን ነው ማይክ ሚዩት ሳረግባቸው የማይሰራልኝ? ለምንድን ነው ሚዩት ማድረጊያ ነጥቀው ይሆናል አይደለም? ሚዩት ይመጣልኛል እኮ ግን እና ሳረገው አያስራቸውም። እሺ ጥጋቡ ነው ኢቫ ነው የሚቀድመው? ማን ነው የሚቀድመው? ጆከር በቃ ጨረሰ። እሱ ሻሃዳ ያስያዛት ልጅ ነበረችና በሳውዲ አረቢያ የታመመች ልጅ ነበረች እና ይዘናት እንድንመጣ ነግሮን እሷን ይዘናት ነው የመጣ ነውና በሷ ጉዳይ ልናወራ ነው። ወይም ደግሞ ትንሽ የጤና እክል ደርሶባታል፣ ከፍተኛ የሕክምና ወጪ ተጠይቃ እህቶች ወንድሞች እንዲያግዟት። ኦኬ እሺ። እሱ አሁን አማም አድርጎታል መሰለኝ። ምናልባት እሱ ሲመጣ እሱን ታወሩታላችሁ። አሁን ላይ የለም፣ ቤቱን ብቻ ነው ለኛ ክፍት አድርጎልን እንትን ያለው። በሚችል ሰዓት እንትን እናደርጋለን ኢንሻአላህ። ኢብሮ ወደ ፖይንት መለስ። ብሬ ቴንኪው። እሺ ለምታደርጉት ቅንነት ለምታደርጉት ማስተባበርም ቴንኪው፣ እናመሰግናለን። ግን አሁን ያው ማለት ነው ማለት ንግባ እንዴት እናድርግ ማለት ትንሽ ጊዜ እኮ እኛ አላወቅንም። አሁን እኛ እንግዶች አይደለን፣ ፕሮግራም ይዘን እያወራን ነው። ግን ሁሱ ቢኖር ኖሮ ያው እሱ ስላወራክ እንዴት እንዳወራችሁ የተግባባችሁበትን አግባብ እሱ በደንብ ያስረዳ ነበር። ግን አሁን እሱ ትንሽ አመም አድርጎታል። እንዴት እንደሆነ አላወቅንም። ግን እናንተን ከወዲሁ ለምታደርጉት በጎ አድራጎት እናመሰግናለን ለማለት ያክል ነው። እኛ ወደ ፖይንታችን እንመለስ። ቴንኪው። እሺ ወንድሜ
እሺ ብርሃን እና አትሰበክም? እሺ ዝም ብለህ እንትን ብቻ ነው ሳትሰበክ ልትሄድ ነው? አይ እንደዛ ካልከኝ በግል ምናልባት አይ ልንገርክ፣ ምናልባት እኔ ይሄ ጥያቄ ለኔም ጥያቄ ሆነብኝ። እኔ ከምመልሰው በፊት እስቲ ማለት ሙስሊም ወንድሞቼ ወይ ይሄ ጥያቄ ለነሱ ኢየሱስ ምንድነው ብለው ነው የሚያስቡት? ከኔ ጠንካራ ምናልባት ካልሆንኩኝ እስቲ እስልምና ላይ ምንድነው ኢየሱስ ክርስቶስ ተብሎ ነው የሚታሰበው? እሱን ልማርበት። ባይብል ላይ ያለውን እነግራለሁ። ባይብል ላይ ኢየሱስ ክርስቶስ ሰው ነው። ባይብል ላይ ኢየሱስ ክርስቶስ ጌታ የተደረገ ነው። ልክ እንደ ማንኛውም ሰዎች ጌታ፣ ነቢያቶች ሁሉ ጌታ እንደተደረጉ ኢየሱስም ጌታ ተደርጓል። በዛ ላይ እሺ ጥቅስ እየጠቀስኩ ልንገርህ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ኢየሱስ አምላክ አለኝ ብሏል። ዮሐንስ ወንጌል ምዕራፍ እዛው 20 ቁጥር 17 ላይ የኔ አምላክ የእናንተ አምላክ ነው ብሏል። አባቴም የእናንተ አባት ነው ብሏል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አምላክ አንድ ብቻ እንደሆነና እሱም እውነተኛ አምላክ ብቻውን ነው ብሎ ተናግሯል። እራሱ ደግሞ እኔ መልእክተኛ ነኝ አለ እዛው። ዮሐንስ ወንጌል ምዕራፍ 10 ቁጥር 24 ላይ መሲሁ ነኝ አለ። ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ነብይ ነኝ አለ። ሌላ ደግሞ በቃ እንዳለ ማለት ነው ኢየሱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ሰው ነኝ አለ። አንደኛ ጢሞቴዎስ ላይ ሲናገር የጢሞቴዎስ ጸሐፊ ጳውሎስ ምን አለ? ኢየሱስ ሰው ነው አለ። አንድ አምላክ አለ፣ አንዱ አምላክ አይደለም ኢየሱስ አለ። ስለዚህ ኢየሱስ ወንድ ልጅ ነው፣ ልክ መልአኩ እንዳበሰረው ሉቃስ ወንጌል ምዕራፍ 1 ቁጥር 30 እና 31 ላይ ወንድ ልጅ ነው አለ። ስለዚህ አምላክ ደግሞ ወንድ ልጅም አይደለም፣ ሰውም አይደለም፣ ነብይም አይደለም፣ መልእክተኛም አይደለም፣ ባሪያም አይደለም። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ ባሪያ ነው ኢየሱስ። ስለዚህ ባሪያ ከጌታ አይበልጥም ብሎ ስለተናገረ ኢየሱስ ደግሞ ጌታ አለው። ስለዚህ ኢየሱስ ጌታ ስላለው ራሱ ባሪያ ነው፣ ሰው ነው፣ ወንድ ልጅ ነው፣ የማይመለክ ፍጡር ነው ማለት ነው። ከማርያም ማህፀን የተገኘ ሰው ነው። ይሄ ነው ባይብሉ የሚናገረው። ቁርአኑም ከዚህ የተለየ ነገር አይናገርም። ቁርአን ላይ አላህ በሱረቱል መርየም ምዕራፍ 19 ቁጥር 33 ላይ ኢኒ አብዱላሂ አታኒየል ኪታበ ወጀዐለኒ ነቢያ ምን አለ? እኔ የአላህ ባሪያ ነኝ አለ። የአላህ ባሪያ ነኝ። አታኒየል ኪታብ መጽሐፍን ሰጥቶኛል፣ ወጀዐለኒ ነቢያ ነብይም አድርጎ ልኮኛል አለ። ሌላ ቦታ መልመሲሑ ብን መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊህ ሩሱል የመርየም ልጅ ዒሳ ከበስተፊቱ እንዳለፉ ሌሎች ነቢያቶች፣ ሌሎች መልእክተኞች እንጂ ሌላ አይደለም አለ። አለቀ። ይህን ነው መጽሐፉ የተናገረው። ቁርአን ላይም ይህን ያለ፣ መጽሐፍ ቅዱስ ላይም ይህን ያለው። ኢየሱስ አምላክ ነው ብሎ የሰበከ አንድ ነብይ የለም። ኢየሱስ አምላክ ነው ብሎ ያስተማረ አንድ ሐዋርያ የለም። ኢየሱስ አምላክ ነው ብሎ ያስተማረ አምላክም አላየንም። ኢየሱስ ሰው ነው፣ ወንድ ልጅ ነው። በቃ ይሄን ነው መጽሐፉ። ብርሃነ ወይ እሺ፣ አመሰግናለሁ። ግልጽ ሆኖልኛል። አይ እዛ ላይ ያለውን ነገር ለማወቅ ነበር። ማለት በሌላ አይነት አመለካከት ያለው ወይም ደግሞ ሌላ ልትለኝ የሚችለው ነገር ያለ መስሎኝ ነው። ያልከኝ ነገር ሁሉም ከኔ እምነት ጋር የተቃረነ ወይም የተለየ አይደለምና ስለገለጽክልኝ በጣም አመሰግናለሁ። አዎ፣ በነገር ላይ እኛ ከድንግል ማርያም መወለዱን እናምናለን። ማርያም ድንግል ሆና ወንድ ልጅ ሳይነካት ያለ ወንድ ፍቃድ አላህ በአራት አይነት መንገድ ሰዎችን ፈጥሯል። በአራት አይነት መንገድ ከፈጠራቸው አፈጣጠሮች መካከል አንደኛው አዳምን ያለ ሴት ያለ ወንድ ከአፈር ብቻ ፈጠረው። ከአፈር ብቻ አዳምን ያለ ሴት ያለ ወንድ። የአዳም ተቃራኒ ደግሞ እኛ ከሴትና ከወንድ ተፈጠርን። ከሴት ከወንድ ተፈጠርን፣ የአዳም ተቃራኒ። ከዛ ደግሞ ያለ ሴት ከወንድ ብቻ ሔዋን ተፈጠረች። ያለ ሴት ከወንድ ብቻ ማን ተፈጠረች? ሔዋን ተፈጠረች። የቀረው ደግሞ አፈጣጠር ስታይል የትኛው ነው? ያለ ወንድ ከሴት ብቻ። እሱም ማን ነው? ዒሳ አለይሂ ሰላም። አላህ በአራት አይነት መንገድ ሰዎችን የፈጠረበት ምርጡ የሆነ ተአምራዊ የሆነ አፈጣጠር ነው። ሁላችንም በተአምራዊ መንገድ ነው የተፈጠርነው። ሁላችንም። የዒሳ የሚለይበት ነገር ምንም አይነት ምክንያት የለም። ተግባባን? ስለዚህ ማርያም ያለ ወንድ ንክኪ ኢየሱስን መውለዷን አስመልክቶ ክርስቲያኖች አይሁዳውያን ምን አሉ? ወቢኩፍሪሂም ወቀውሊሂም ዐላ መርየመ ቡህታንን ዐዚማ በመካዳቸውም በማለታቸውም ምክንያት ምን አሉ? በማርያም ላይ ከባድን ቅጥፈት ቀጠፉ። ዲቃላን የወለደችዋል።
በዚህም ምክንያት አላህ ምን አረጋቸው? ረገማቸው ማለት ነው። በዚህ ብቻ አይደለም ማለታቸውም አስረግሟቸዋል። ምን ማለታቸው? ወቀውሊሂም ኢና ቀተልና አልመሲሐ ዒሳ ብን መርየም ረሱለላህ የአላህ መልእክተኛ የሆነውን የመርየምን ልጅ ገደልን በማለታቸው ቀተሉሁ አልገደሉትም፣ ወማ ሰለቡሁ አልሰቀሉትም፣ ወላኪን ሹቢሀ ለሁም ግን መሰላቸው፣ የሰቀሉ መሰላቸው። ተግባባን? ራሳቸውን የመሰላቸው ሌላ ሰው ሰቅለው እሱን የሰቀሉ መሰላቸው። አላህ አመሳሰለባቸው የሚል የለም። ታዲያ ካልሰቀሉ ካልገደሉት የት ሄደ ከተባለ በመጀመሪያው እዛ ምን አለ? ወኢነ ለዚነ እኽተለፉ ፊሂ ለፊ ሸክ ሚንሃ በሱ ጉዳይ ላይ የተለያዩት ተገሏል፣ ተሰቅሏል፣ ምን ብሏል፣ አምላክ ነው አይደለም ምናምን ለፊ ሸክ ሚን ጥርጣሬ ውስጥ ናቸዋል። ማ ለሁም ቢሂ ሚን ዒልም ከሱ ጉዳይ ላይ ከመግደላቸው እሱን ከመስቀላቸው ጉዳይ ላይ እውቀት የላቸውም ማለት ኢላ ኢትባዐ ظን ጥርጣሬን ከመከተል ውጪ ምንም የላቸው። ወማ ቀተሉሁ የቂና በእውነትም በእርግጥም አልገደሉትም። ሱብሓነላህ ይኸው ተመልከት እስቲ እርግጠኝነቱን ራሱ በእርግጥም አልገደሉትም በጭራሽ። ታዲያ ካልገደሉ ካልሰቀሉት የት ሄደ ከተባለ በል ረፈዐሁ ላሁ ኢለይህ ወካነ ላሁ ዐዚዘን ሐኪማ አላህ ወደ ራሱ አነሳው ቃል በገባለት መሰረት ሱረቱል ኢምራን ላይ ቃል በገባለት መሰረት አላህ ያ ወኢዝ ቃለ ላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለይ ወሙጠሂሩከ ሚነ ለዚነ ከፈሩ አለ። እኔ አንተ ዒሳ የመርየም ልጅ ሆይ ወደ ራሴ አንሺህ ነኝ አሉ። ቃል ገብቶለታል። እነዛ ተንኮልን ባሰቡበት ጊዜ ማለት ግን አላህ ስብሓነሁ ወተዓላ መልሶ ምን አረገው? ወደ ራሱ አነሳው። ወካነ አላሁ ዐዚዘን አሸናፊ ነው አላህ፣ ሐኪመን ጥበበኛ የሆነ አምላክ ነው በማለት ተናገረ ማለት ነው። ስለዚህ ይሄ ደግሞ ባይብል ላይም ያለ ነገር ነው። ባይብል ላይ ኢየሱስ ይጣጣር ነበር፣ ለአበላብ እስከሚሆን ጸሎትና ምልጃን ያቀርብ ነበር። ዕብራውያን ምዕራፍ 5 ቁጥር 7 ላይ እሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጸሎትና እንባ ጋር ጸሎትና ምልጃን ያቀርብ ነበር። በቃ የሌለ ከዛ እግዚአብሔርንም ስለመፍራቱ ተሰማለት። እግዚአብሔርን ይፈራ ነበር። ምን ነው የተሰማለት? ዱዓው ነው የተሰማለት። በቃ አልባርኩ እንግዲህ ኢየሱስ እኔ ለመሰቀል መጥቶ ኢማጂን አድርጋችሁታል? ኖ አልሰቀልም አልፈልግም ምናምን እማይሆን ነገር ማለት ነው። ተግባባን። በስቅለት ጉዳይ ሲጀመር በጣም ብዙ ነገር ማውራት ይቻላል። ኤኒዌይስ ግን እኔ ክርስቲያን ነው ያጣሁት። አሁን ኢየሱስ አምላክ ታሪ ሰላም ብያለሁ። አለ ታሪ አለ እንዴት ነህ? አለን ክርስቶስ አምላክ ነው። አዎ በትክክል እንዳልከው። እስቲ ምዕራፍና ቁጥር ትሰጠናለህ? ክርስቶስ አምላክ ነው ለሚለው አንድ በቃ አተናል። ብዙ ነቢያትም ሆነ ሐዋርያት ስለ ክርስቶስ አምላክነት ተናግረዋል። አንደኛ ፍጹም አምላክ ነው ብሎ ማቴዎስ ተናግሯል። ማቴዎስ ትምህርት ሲያስተምር ፍጹም አምላክ ነው ብሎ መጽሐፍ ቅዱስ ላይም መልእክት ላይም አስቀምጠዋል። እየሰማ ነው እኮ ቁጥር ከማብራሪያ በፊት ላወጣል መረጃ እኮ ማብራሪያ አይደለም የሚቀድመው መረጃ ነው የሚቀድመው። ከዛ አምላክ የምንለው ፍጥረታትን የፈጠረ ነው። አምላክ የምንለው መጀመሪያ መረጃው ጥሩ። ስለዚህ አሁን ፍጥረታትን ሁሉ የፈጠረ አምላክ እንደሆነ ከመጽሐፍ ቅዱስ ልስጥህ። ዕብራውያን ምዕራፍ 1 ክፈት እስቲ መጽሐፍ ቅዱስ ካዝክ። ዕብራውያን ምዕራፍ 1 ቁጥር 1 እና 2 ላይ ምን ይላል መሰለ? እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉ ወራሽ ባደረገው ደግሞ ዘመናትን ባደረገበት በዚህ ዘመን መጨረሻ ለኛ ተናገረ። ፈጠረ አይደል? ባደረገበት አይደል? ለምን ትዘላለህ? ከጥንት ጀምሮ እግዚአብሔር በብዙ ጎዳናና በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረው በልጁ በዚህ ዘመን መጨረሻ ለኛም ተናገረን። ታርዬ ሰምተኛል። የኔ ቆንጆ
ወይ የኔ ቆንጆ ግሪክኛው ላይ ፈጠረ የሚል ነገር ስለመፍጠር የሚያወራው ምንድነው? አዮናስ ሌላም እሰጥሃለሁ በቃ ሌላም ይችን ለሌላ ጊዜ እንዳይጠቀማት ቁጥር አንድ ላይ በቅቶኛል እስክትል እስከ 10 ኖ ያመጣሃትንማ መጨረስ አለብህ፣ ማሳየት አለበት። ይብሩን በቪዲዮ ላርግልህ ወይም ላሳይ ምናልባት ካላመንክ ና በትልቁ ነው የ96ቱ ነው የ96ቱ እትመት ነው እኔ ጋር ያለው። ይሄው በትልቁ አድርገናል። ኦሪጂናሉ የ96 እትመት ነው እኔ ጋር ያለው። ምናልባት አንተ ጋር ያለው ኮፒ ከሆነ ኦሪጂናሉ አለ 96 ነው ያሳይና ከዛ በኋላ ከፍታ አድርገኝና እኔ ያሳያለሁ። ኦሪጂናሉ 96 ነው አለ። ሰምተዋል? እሺ ለበላ አሁን ሰዓት አትፍጅብን፣ ቶሎ በል። አይ እሺ እኔ እኮ ከፍቼልህ ነበር ግን አንተ ያው ልክፈት ስላልክ ነው። ግን ዕብራውያን አንዳንድን መጀመሪያ መጨረስ አለብህ እኮ። እያየሁ እኮ ነው እያየሁኝ። አይ ከብሮ ጋር ነው የምታወራው። አንተንም እያየሁ ነው። ኖ አንድ እዛ እሱ ጋር ነው የምታወራው። ግን ዕብራውያን አንዳንድ ላይ ጥያቄ አለኝ እኔ። እሺ ጠይቀኝ። ላይ ብሮ አሳየዋ መጀመሪያው ዕብራውያን አንዳንድ ዕብራዊ ኦኬ፣ ላሳይ። በቪዲዮ ላድርግልህ። ኦኬ አውረድ። አንተ ምንም መሰራ በቪዲዮ ላሳይ ብሎ በቪዲዮ ላድርግልህ ይለኛል። ብሮ ቀጥል። እሺ በመጀመሪያ ደረጃ ዘዛከላሽ ምን መሰላችሁ፣ ግሪክኛው ላይ ለሌላ ጊዜ ታሪክ ትምህርት ነች። ለሌላ ጊዜ ትምህርት እንዲሆን ኤጅስ ነው ብሎ የሚያስቀምጠው። ዕብራውያን ምዕራፍን ሁለት ላይ ኤጅስ ነው። ባንዲ ታሪክ ሚውት ያው ላሳይህ እኮ ነው። እኔ ምን አገባኝ? አማርኛው ነው። እኔ አማርኛው ምን አርግልኝ? ቪዲዮውን ዝጋው አለ። አረ ብሮ መላበለ ቪዲዮውን ዝጋበት። ምን ነው? እሺ ይሰማሃል? ታብታብ አድርጉ። በደምብ ታብታብ አድርጉ። ኔትወርክ ያስፈልጋል። ኔትወርኩ ነው እምቢ አለኝ ታውቃለህ። ለኔ ራሱ ዘጋበት ነው። ታብታብ ያስደርጋል። አውርዶ በቃ ወይ አልታዘዝ አለኝ ታውቃለህ። እንትኑ ናሺ ናር ለማስወረድ ጊዜ አልሰራልኝ። እንትን ነው እኮ ጭራሽ ኦሪጂናል ነው ማለት ነው። አንተ ቢስሚላህ 96 ነው ማለት ከኔ እድሜ በኋላ እኮ ነው ይብሩ። እና ለማንኛውም በቃ የለም አሁን ክርስቲያን ይብሮ ክርስቲያን ግን አለ ግን ማለት ኢየሱስ አምላክ ነው የሚል አልጠፋም። ዘንድሮም አሉ። እኔ እንጃ እኔ አለቃም ህዝቡ ትተዋል እኮ ብዙዎች ትተዋል እኮ እየተው ነው ሼም ይዟቸው እንጂ ትተዋል። ሀቂቃ ወላሂ እኔ እንጃ እኔ ወንድ ልጅ ማምለክ ይብሮ አንተ ስትወጣ ምልህ እኔ እንጃ አንተ ስትወጣ እንዴት ነው የወጣው? ግን ወንድ ልጅ ማምለክ ሱብሃንአላህ በጣም ከባድ ነው። አላህ ይጠብቀው ብቻ። ያው ሞልቷል ይላል ከታች አስገቡኝ። ማ ከታች ማን ነው ስሙ? ሴና የምትለው አታወራትም? ማናት ሴና? እኔ እንጃ ወላሂ ሴና አለሽ የለሽም? ነውረች ከሌሉ እሺ፣ ሌሎች መግባት ትችላላችሁ። ቆይ አንዴ ስለ ዒሳ ላስተምራቸው። መማር የሚፈልግ ካለ ሂድበት።
ነገር ከስቲላት እንዳለ አብዛኛው ክርስቲያን ነው። ማን ነው ሙስሊም ነው? ነገር ዒሳ አለይሂ ሰላም። እስቲ ስለ ዒሳ ላስተምራችሁ እስቲ የተወሰነ ማለት ነው። ዒሳ አለይሂ ሰላም ማን ነው ብለን ስንል እስቲ ቁርአን ነው በቃ የምነግራችሁ እንዳለ በቃ ከቁርአን ነው። እሺ አላህ ሱብሓነሁ ወተዓላ በሱረቱል ኢምራን ምዕራፍ 3 ቁጥር 45 ላይ እንዲህ እያለ ይናገራል። إذ قالت الملائكة يا مريم إن الله يبشرك بكلمة منه الله عندي እንግዲህ በመላእክቶች ምን አለ? إذ قالت الملائكة መላእክቶችም አሉ ያ መርየም አንቺ መርየም ሆይ إن الله يبشرك بكلمة منه አላህ ከሱ በሆነ ማለትም ከሱ በሆነ ብስራት ማለት ነው። ብስራት ያበስረሻል። ከሱ በሆነ ቃል ብስራትን ያበስረሻል። ምንድነው እሱ? اسمه ስሙ አልመሲህ ዒሳ የመርየም ልጅ የተባለ ያበስረሻል። ኢብኑ መርየም የመርየም ልጅ ማለት ነው። ወጂሃን ፊ ዱንያ ወልአኺረቲ ወሚነል ሙቀረቢን እሱ በቅርቢቱም በዛኛውም ዓለም ላይ ከባለሟሎች የተከበሩ ከሆኑ ከባለሟሎች በሆነ ያበስረሻል በማለት አላህ ይነግረናል ማለት ነው። ስለዚህ ዒሳ አለይሂ ሰላም በመጀመሪያ ደረጃ ለመርየም የተበሰረ ሰው ነበር ማለት ነው። ስለዚህ አሁን በአጭሩ ዒሳ አለይሂ ሰላም መጀመሪያ ኦኬ መላሽ ከመጣማ እኔ በጣም አስተናግዳለሁ። በጣም እንደዚህ ስናደርግ ነው የምትመጡት አይደለ? እሺ ጆከር ሰላም ብያለሁ። ጆከር አለ? ሰላም ይሰማል? አለን። ክርስቶስ አምላክ ነው? አምላክ ነው። ማስረጃ እስቲ። እሺ ምዕራፍ ነው። ጀግና እንደዚህ ነው የሚመቸኝ እንደዚህ ዮሐንስ ራዕይ ምዕራፍ 1 ከቁጥር 17 እስከ 18 ዮሐንስ ራዕይ ምዕራፍ 1 ቁጥር 17 እስቲ አብራራ። ራስህ ነው የምታብራራው። አይ መክፈት ምችል ከሆነ ክፈተውና እንማማ። እሺ ችግር የለውም። ግን ምን መሰለህ አውቀዋለሁ ያለና የነበረ ያለና የነበረ ሳይሆን ጓድ ላውጣላል በታች ወድቄ ምናምን የሚለው አይደለ? ላውጣላ አንድ ጊዜ ራስን አረጋታ እንዳታወጣለት ምዕራፍ 1 ቁጥር 17 ከ17 እስከ 18 እሺ እዛ ላይ አሁን በመጀመሪያ ደረጃ ኢየሱስ ክርስቶስ ምን አለ መሰለህ? ባየሁትም ጊዜ አለ። ማን ያለው? መልአኩ ማለት ማን ነው? ዮሐንስ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩኝ፣ ቀኝ እጁንም ጫነብኝ አለ። ምኑም? ቀኝ እጁንም ጫነብኝ። እንዲህም አለኝ አትፍራ፣ ፊተኛውና መጨረሻው እኔ ነኝ፣ ሕያው እኔ ነኝ አለ። በቃ ኦኬ፣ ልቀጥል አለ። ከዚህ በኋላ መረጃ አለ። ፊተኛውና 18 ምዕራፍ 1 ከ17 እስከ 18 ልጨምርልህ። ቆይ አንዴ ተረጋጉ፣ አንድ ጊዜ ተረጋጉ። ምዕራፍ 1 ፋይናሊ በቃ የምወደው ሙግት መጣለኝ። እሺ ሞቼም ነበርክ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ አለ። የሞትና የሲኦል ቁልፍ መክፈቻ አለኝ አለ። ኢየሱስ አምላክ መሆኑን የትኛው ኃይለ ቃል ነው የሚያስረዳው? በቃ የሲኦል መክፈቻ ያለው ከአምላክነት በስተቀር አለ በቁርአን ውስጥ? ቁርአን ላይ ምን አስመጣ አንተ? ነቢያችን ሰለላሁ ዐለይሂ ወሰለም ጀነት ለሳቸው ነው መጀመሪያ የሚከፈትላቸው። ላኢላሃ ኢለላህ የሚለው ቃል ደግሞ ማን ነው? የጀነት ቁልፍ ነው ራሱ። ተግባባን? የጀነት ቁልፍና እኮ ገባኝ። ኢብሮ ራሱ አለው። ኢብሮ ራሱ አለው። የሲኦልና ተምሬ እኔ አብራራለሁ። ኢብሮ ራሱ አለው። ቀጥል። ቁርአኑን ተውና እዛው ቁርአኑን ልተው። እሺ ኢብራሂም በመሃል አትግባ። ኢብራሂም አፖሎጂስቲክ አንተ ስታብራራ ከራስህ ሳይሆን ይህንን አባቶች አብራርተዋል የሚለውን አሳይ። ምክንያቱም እናንተ ስታብራሩ ከሀዲስና ወይም ደግሞ ከሙፈሲሮች እኮ ታዲያ ከራስህ ከፈታውማ አንተ በፈለግከው መንገድ ነው ይህንን እንዳምንልህ ነው። አባቶች የፈቱትን አሳየኝ። ይህን ጥቅስ አባቶች ያብራሩትን አሳየኝ። ጆክዬ ቆይ አንድ ጆከር እንስማማ። እኔ እሰድብልሃለሁ እዚሁ አባቶች ይህንን ፍቺ ፈተውታል ብለህ አሳሳይ። ሻዳ ሊያዝልህ እዚሁ ትይዝልኛለህ። አታስብ ጆከርዬ። ሚዩት ደግሞ አታርጉት፣ ችግር የለውም። ጆከርዬ ምን አለ መሰለህ፣ ጥቅሱ ላይ ቆመን እናወራለን። ጥቅሱ የሚያወራው
ዮሐንስ ራእይ ምዕራፍ 1 ቁጥር 17 ላይ ያለው ጥቅሱ ላይ እናወራለን። የሞትና የሲኦል መክፈቻ አለ። ገብቶኛል እኮ የትኛው ኃይለ ቃል ነው ኢየሱስ አምላክ መሆኑን የሚያሳየው ብዬ ስለ የሞትና የሲኦል መክፈቻ አልከኝ። ስልጣን ተሰጥቶታል ኢየሱስ። ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ምን ይላል? በሰማይና በምድር ስልጣን ተሰጠኝ። እኔ ምን አገባኝ ታዲያ? ስልጣን ሰጪው አለ፣ የተሰጠው አለ። ምን አገባኝ? ስልጣን ሰጪው ነው። ስለዚህ ሰጪው ነው። አሁንም የምናለው ሁለተኛ፣ አሁን ሌላ አሰጠኝ። እዚህ ላይ ኢየሱስ አምላክ የሚል አንድ ጥቅስ ሌላ ጥቅስ የፈለግከው ውስጠኝ እኔ ልብና ኩላሊትን የሚመረምር አምላክ ብቻ መሆኑን አንተ ታምናለህ? ኢብራሂም ልጠይቅህ፣ የልብና ኩላሊትን የሚመረምር አምላክ መሆኑን ታምናለህ ወይስ ነቢያትን ጭምር የልብና ኩላሊትን ይመረምራሉ ብለህ ታምናለህ? ነቢያትም ከተሰጣቸው ይመረምራሉ፣ ይሰጣሉ፣ ባይብል ላይ ይሰጣሉ። አሳየኝ፣ ከቁርአን አሳየኝ። ልብና ኩላሊትን የሚመረምር ነብይ ካለ አሳየኝ። ቁርአን ላይ አሳየኝ ማለት እየተማማርና ባይብል መልስ የለውም። ባይብል መልስ የለውም። ኖ አይደለም። እኔ የምጠይቅህን ጥያቄ አልኩህ እኮ ኢብራሂም። የሲኦልና የገነት መክፈቻ ቁልፍ ያለው ኢየሱስ ክርስቶስ ብቻ ነው። ሌላ ነብይ ካለ ከመጽሐፍ ቅዱስ አሳየኝ። እኔ ልስለምልህ ነቢያት። ብራዘርዬ አሁን የማይሆን ሙግት ውስጥ ነው እየገባ ያለው፣ ቅርቃር ውስጥ እንዳገባ። አሁን በመጀመሪያ ደረጃ የሆነ አካሄደ ምናምን ምንም የሆነ ሊንግስቲክ ምንም በቃ እንትንን የያዘ አይደለም። የሆነ ገብቷል የምልህ ደህና ነገር አይደለም። ያው ተመቶ ያለፈ ሙግት ናቸው እነዚህ። ደህና ነገር አይደለም። ኢየሱስ የሲኦልና የገነት መክፈቻ አለው። ስልጣን ሰጠኝ የሚለውን ነገር አባቶች አብራሩትን ትምህርት ክፈትና አሳየኝ። ምን ብለው ፈትቶታል? አንተን አልፈልግም። አንተማ በፈለግከው ፊት ብራዘር አባት ጋር መሄድ አያስፈልግም። ምንም አባት ጋር ታዲያ እናንተ ከሙፈሲር ጋር አለ እንዴ? እናንተ ትምህርታችሁ እንድናብራራ መፈቅዱ። እኔ ቁርአንን በፈለግኩት መንገድ ልፍታው እኔ ልፍታው ቁርአንን ያለ ሙፈሲር ልፍታው። ታዲያ እንደዚህ ከሆነማ ራሱ በፈለግከው እየፈታውማ እንዴት እንግባባለን? ማስረጃ ይከራል ሙዳጅ አባቶች የፈቱትን አሳየኝ ያልከውን ጥቅስ አባቶች የፈለግከውን ጥቅስ ከአባቶች ከፈቱት ጋር አሳየኝ። እኔ ሻዳ ሊያዝን ያለ ሙፈሲር ቁርአን ብቻውን ይተረጎማል። ብቻውን በፈለግኩት ወይ ይተረጎማል። አረ ተረጋጋ ሰውዬ። ከተግባባን በቃ ቢትላርግልሽ ባይብል በብዙ አይነት መንገድ ሊፈታ ይችላል። አንደኛ በአባቶች ሊፈታ ይችላል። ሁለተኛ በተዛማጅ ሙግት ይፈታል። አይደለ? ተዛማጅ ሙግት የለም። ተዛማጅ ሙግት የሚባል ሙግት አታውቅም? አሳየኝ፣ ያንን አሳየኝ። ሙፈሲሮች ያልፈሰሩትን ቁርአን እኔ በፈለግኩት ወይ በፈታው ትክክል አይደለም ነው የምትለኝ። ጥቅሱ ላይ መቆም አልቻልክም። ሌላ ክርስቲያን አለ ኢየሱስ አምላክ ነው የሚል ካለ መግባት ይችላል። ጥቅሱ ላይ መቆም አልቻልክም ብራዘር። ጥቅሱ ላይ ቆም። ጥቅሱ ላይ ሌላ ክርስቲያን ካለ ተቀጥሉ።